የኢትዮጵያውያን ትብብር ለድልና ሽግግር፣ የተበታተነ ፖለቲካዊ ማህበረሰብን መልሶ መገንባት፣ ሐቀኛ ብሔራዊ ምክክርና ስኬታማ ፖለቲካዊ ሽግግር በድህረ ግጭት ኢትዮጵያ በሚል ርዕስ ሐምሌ 11 2026 ከቀኑ 2 ሰዓት ጀምሮ በዋሽንግተን ዲሲ ሰዓት አቆጣጠር በበይነ መረብ የሚካሄድ የፓናል ውይይት አዘጋጅቷል። በውይይቱ ላይ ታዋቂ ምሁራን ይሳተፉበታል። ውይይቱ በተለይም ከብልጽግና ውድቀት በኋላ አገራችን ኢትዮጵያ የሚኖራትን ቀጣይ ዕጣ ፈንታና መሰል ጉዳዮች ይዳስሳል። ሐምሌ 11 2026 ከቀኑ 2 ሰዓት በዋሽንግተን ዲሲ አቆጣጠር የተበታተነ ፖለቲካዊ ማህበረሰብን መልሶ መገንባት፣ ሐቀኛ ብሔራዊ ምክክርና ስኬታማ ፖለቲካዊ ሽግግር በድህረ ግጭት ኢትዮጵያ የኢትዮጵያውያን ትብብር ለድልና ለሽግግር። እጮህለታለሁ ንጹህ ሲጎዳ ባልመረጠው ደሙ ባልመረጠው መልኩ ክርስቲያንም ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ አለቅሳለሁ በጅምላ ለሚያልቀው ለሚፈሰው ደሙ ለትግራይ ጮሃለሁ ጦርነት ሲጎሰም በልቶት ሰቀቀኑ ስደት ለመረጠ ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልት እህቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረሪ ሱማሌ ቤኒሻንጉል አፋር ድሬዳዋ ላለ ወይ አዲስ አበቤ ለተበዳይ ህዝቤ ለሞተ ወገኔ እጮህለታለሁ። ቡድኑን አንተ አብጀው ንጹህ መሆኑ ነው የሚያገባኝ። እኔ ትናንት ጮኬያለሁ እጮሃለሁ ዛሬ እጮሃለሁ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ እጮህለታለሁ እጮሃለሁ። ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ድምጻችንን ከፍ አድርገን ለዓለም ለማሰማት ሁላችንም በአንድነት መቆም አለብን። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ፣ እንምከር። ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛቸዋል። ቀን ቅዳሜ ጁላይ 18 2026 ሰዓት ከ12 ኑን እስከ 4 ፒኤም ኢስተርን ስታንዳርድ ታይም በኢትዮጵያውያን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት ጀምሮ እስከ 5 ሰዓት። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በተለያዩ ወቅታዊ መረጃዎች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብንላችሁ። አብይ አህመድ ኢትዮጵያ በከፍተኛ እድገት ላይ ናት፣ ብልጽግና ልትጎናጸፍ ከጫፉ ደርሳለች ባለ በማግስቱ የተለያዩ ዓለም አቀፍ ሪፖርቶች ኢትዮጵያ ከፍተኛ አደጋ ውስጥ እንዳለች እያመላከቱ ይገኛሉ። የዓለም ባንክ ኢትዮጵያ ለ2025 አሳካዋለሁ ያለችውን የመካከለኛ ገቢ ደረጃ እንዳላሳካችና እንደከሸፈ ነው በቅርቡ ባወጣው ሪፖርት ያመላከተው። የዓለም አቀፉ የእርሻና የምግብ ድርጅት ፋኦ ባወጣው ሪፖርት ኢትዮጵያ በምግብ ዋስትና በኩል ያላትን ደረጃ ለማወቅ የሚያስችል በቂ ሆነ መረጃ ልናገኝ አልቻልንም በማለት ሪፖርት ማድረጉ ነው የተመለከተው። የተለያዩ ተቋማትም በተመሳሳይ ኢትዮጵያ በከፍተኛ ችግር ውስጥ እንዳለች እያመላከቱ ነው። የቅርብ ጊዜው የአብይ አህመድ የፓርላማ ቆይታ በአብዛኛው በሐሰተኛ መረጃዎች የታጨቀ መሆኑን የተለያዩ የኢኮኖሚ ባለሙያዎችም በመግለጽ ላይ ናቸው። በኢትዮጵያና በሱዳን ድንበር አቅራቢያ ባለው ኩምሩክ በተሰኘው አካባቢ ያለው ወታደራዊ ፍጥጫ እየተጠናከረ መምጣቱ ተገለጸ። አብይ አህመድ ወደ ቀጠናው ሰራዊቱን እያጓጓዘ እንዳለም ነው የተገለጸው። የሱዳን ጦር ኃይል ኩምሩክ የተሰኘችውን ወታደራዊ ቁልፍ ቦታ ከተቆጣጠረ በኋላ አማጽያኑ በብዛት ወደ ኢትዮጵያ ወሰን ዘልቀው እየሸሹ መሆናቸው ተመልክቷል። በቀጠናው ኢትዮጵያ እጇን ያስገባችበት የሱዳኑ የእርስ በርስ ጦርነት ከፍተኛ ዓለም አቀፍ ስጋት መፍጠሩም እየተነገረ ነው። ተመልካቾቻችን በርካታ መረጃዎች ይዘን መተናል። የምክክር ኮሚሽኑ ለፊታችን እሁድ ሐምሌ 5 በአዲስ አበባ ሩጫ አዘጋጅቷል። 20 ሺህ ተሳታፊዎች የሚገኙበትን ሩጫ በተመለከተ ሙሉ በሙሉ ወጪውን የሀገራዊ ምክክር ኮሚሽን የሚሸፍነው እንደሆነ ተመልክቷል። ከ4000 በላይ ተሳታፊዎች ከመላው ሀገሪቱ ወደ አዲስ አበባ መግባታቸውም እየተነገረ ነው። የምክክር ኮሚሽኑን ወቅታዊ ሁኔታን በተመለከተ የደረሱንን መረጃዎች እናካፍላችኋለን። ሌሎችንም ይዘን መጥተናል። ከገለታው ዘለቀ ጋር በመሆን ዛሬም የአንከር የመረጃ ክፍለ ጊዜን ወደ እናንተ እናደርሳለን። መልካም ቆይታ፣ መልካም ጊዜ።
ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት ሰነበትክ? እንዴት ከረምክ? እንኳን ለተመልካቾች ለኔም ጠፍታልና እንኳን ደህና መጣ። እግዚአብሔር ይመስገን ደህና ነኝ መሳይ። ጤናዬ ደህና ነው። አሁን ትንሽ መሯሯጥ እየበዛ በዛ ምክንያት ነው ትንሽ ጠፋ ያልኩት። እኔም ናፍቃለሁ መሳይ፣ እዚህ ከአንተም ጋር ስንወያይ ደስ ይለኛልና ዛሬም ደግሞ ስለተገናኘን እጅግ በጣም ደስ ብሎኛል። ገለታው አውቃለሁ በደንብ የኢትዮጵያ ሁኔታ ሁሉ የሚያሳስብህ ጊዜህን ብዙ ነገርህን ሰውተ ነው እንግዲህ ኢትዮጵያ ፖለቲካን እንደው መስመር እንዲይዝ በሚቻለው በእውቀት በሁሉም ነገር አስተዋጽኦ የምታደርገውና እንዴት አስችሎ ጠፋ? ማለትም እንግዲህ ኢትዮጵያ ሁኔታ ከጊዜ ወደ ጊዜ አሳሳቢ እየሆነ ነውና በእርግጥ በጤና ጉዳይ እንደሆነ አውቃለሁ። ነገር ግን እንዴት ነበር? ግን እንዴት አስቻለ ዝም ለማለት? እንዳልከው ወደዚህ ብዙ ጊዜ በተደጋጋሚ አልቀረብኩም እንጂ በአንድ ሌላ ስብስብ ውስጥ እየሰራን ያለነው በተለይ ይሄ የተበታተነውን የኢትዮጵያን ትግል በማሰባሰብ ረገድ ከሌሎች ወገኖች ጋር ሆነን አብረን እየታገልን ነው ያለነው። እዚህ ላይ ግን ሞዶ ፕሮግራም ነው መሳይ። ትንሽ የግል ጉዳይም ደግሞ የህይወት ጉዳይ አለ፣ ወዲያ ወዲህ መሯሯጥ አለ። እነዛ እያዋከቡኝ ቆየሁኝ። በዛ ምክንያት ነው። አልፎ አልፎ እንደዚህ መቀጠል አይቀርም። እዚህ አንከር ሚዲያ ያሉ ተመልካቾችንም በጣም አከብራለሁ። አንተም ያለህን አስተዋጽኦ በጣም ነው የማከብረው እና እንቀጥላለን እንደዚሁ እንግዲህ መሳይ እየተገናኘን። እንደው ባጭሩ እንዴት ተከታተልኩ? ምን ላይ ነው ያለነው? እንደው ወደ ዝርዝር እያንዳንዱ ወቅታዊ ነገሮች ላይ እመጣለሁ። ግን ኢትዮጵያ ምን ላይ ያለችው ገለታው? እንግዲህ ከመገናኘታችን በፊት የነበሩ ክስተቶች አሉ። አብይ አህመድም የመጨረሻውን የፓርላማ ቆይታ በተመለከተ የተናገራቸው ያሰማቸው ንግግሮች እንደዚሁ እስከዛሬ ድረስ አንዳንዶቹን አለፍ እያልን እየደረሰን ያው ሙሉን ለመከታተል በተለያዩ ምክንያቶች ስላልቻልን አንዳንድ የተናገራቸውን አሁን ነው በደንብ እየሰማን በሚናገራቸው ነገሮች እየተገረምንም ያለ ነውና እሱን ጨምሮ ሌሎች የሀገሪቱን ክስተቶች እንዴት እየተከታተልክ ነው ገለታው? ቢሆንልን እንደው ጥሩ ነገር ባወራን እንዴት ጥሩ ነበረ። በጣም እንደው የተወሰኑ ጥሩ ነጥቦች አንስተን ብዙ ጊዜ አድቫንቴጅ ዲስአድቫንቴጅ የሚባል ነገር አለ አይደለም? ከበጎ ነገር ትነሳና የተወሰነ ነገር ብለህ ደግሞ ድክመት ደግሞ ይሄኛው አለ ብለህ ትናገራለህና እኔ በፈልግ አጣለሁ መሳይ። እንግዲህ ምን እናደርግ? ጥሩ ነገር የሚባል ነገር በተለይ እንደ ሀገር ስናየው እንደ ኔሽን እንደ ህዝብ ስናየው ጥሩ ነገር እያስመዘገብን አንሄድም። የከፋ ነገር ነው እየመጣ ያለው። በተለይ ምርጫውን ተከትሎ አሁን ምንም የፖለቲካ ክፍተቶች ስላልታዩ፣ የፖለቲካ ለውጦች ስላልታዩ፣ ያ 90% የሚባል ነገር እንደገና ተመልሶ ስለመጣ ታጥቀው የሚታገሉ ኃይሎች ይሄ ሰውዬ እንደገና በምርጫም ደግሞ አሸንፌ መጣሁ እናንተ የምትታገሉበት አካባቢ ሳይቀር አሸንፌ መጣሁ የሚል መንግስት ነው የመጣው። ስለዚህ እልህ እንዲጨምር ነው የሚያደርገው። ትጥቅ ትግሉ የበለጠ እንዲጠናከር ነው የሚያደርገው። አገር መንግስት አለመረጋጋት እንደገና እንዲጠናከር ነው የሚያደርገው። ሁለት ነገር ያበላሻል። አንደኛ ይሄ ምርጫ ብዙ የታገልንለት መሳይ ብዙ ሰው የታገለለት የምርጫ ምዕራፍ እንዳይሆን አደረገው። ሁለት ምርጫዎች ተመልከተው። ሌላው ምክክር ነው። አሁን በኋላ የምናነሳው ነገር ደግሞ እሱም ትንሽ ተስፋ እንዳይሆንን እሱንም ስንክልክል እያደረገው ነው ያለውና በዚህ ምክንያት የሀገራችን የኢኮኖሚ ጉዳይ እድገት ጉዳይ እንደገና ሌላ አረንቋ ውስጥ ገብቶ ነው ያለው። የሰላም ጉዳይ ሌላ አረንቋ ውስጥ ገብቶ ነው ያለውና የበለጠ አሳሳቢ ሁኔታ በየጊዜው ነው ሰማው መሳይ። ገለታ ውስጥ ከአጠቃላይ የጸጥታና የሀገሪቱ ሁኔታ በተመለከተ አብይ አህመድ እንግዲህ በፓርላማ ቆይታው ግጭቶች እየቀነሱ በተለይ የብሔር ግጭቶች እየቀነሱ ነው የሚል ነገር አንስቷልና እውነት እየቀነሱ ወይስ የበለጠ እየከፉ ነው የመጡት? የትግራይን የአማራና የኦሮሚያውን እንተው፣ ምክንያቱም እነሱ ብዙ ነገር የተባለበት አሁንም በከፍተኛ ጦርነት ውስጥ የሚገኙበት ነው። በተለይ አማራ ክልልና ኦሮሚያ ክልል፣ ትግራይም ያው በቋፍ ላይ የሚገኝ ቀጠና ነው። ነገር ግን አብይ የቀነሰ ነው የሚለውን ነገር በተመለከተ አርሲን መውሰድ እንችላለን። አብይ አህመድ የምርጫ መቃረብን ተከትሎ ምርጫውን ለማጨናገፍ የፈለጉ ኃይሎች ናቸው አርሲ ድረስ ሄደው ያንን ጥቃት የፈጸሙት የሚል ነገር ባነሳ በማግስቱ በዛው በአርሲ አሳኮ ውስጥ ተመሳሳይ ጥቃት በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ ተፈጽሟል። በጋምቤላ ትላንት ማታ በተሰማው መረጃ መሰረት ከ600 በላይ የሚደርሱ ቤቶች የተቃጠሉበት አንድ ጥቃት ተፈጽሟል። ጋምቤላ በዘር ማጥፋት አፋፍ ላይ እንደምትገኝ የክልሉ ተወላጆች ስጋታቸውን እየገለጹ ይገኛሉ። ጋምቤላ ቀጣዩ የትርምስ ቀጠና እንደሚሆንም እየተነገረ ነው። ሌላው በደራ አካባቢ ያለው ነው። ምስራቅ ሸዋ ደራ ላይ ከፍተኛ የሆነ
እልቂት አንዣቦ እንዳለ ነው ነዋሪዎች ትላንት ከዛ አካባቢ ወደ 4 ሰዎች በተለያዩ ስልኮች ደውለው ስጋታቸውን የገለጹትና የሚደርስልን የለም በጥቃት ውስጥ ነው የሰነበት ነው አሁን ደግሞ የከፋው እየመጣብን ነው ብለው ከደራ አካባቢ እንደዚሁ መረጃዎች ናቸው እየወጡ የሚገኙት እንዲህ ያለልን ዘረዝር እንችላለን በደቡብ ኢትዮጵያ ዘይሴ አሁንም ግድያው እንደቀጠለ ነው ምርጫን ተከትሎ በተፈጠረ ውዝግብ ነው እንግዲህ አገዛዙ ኃይሎች በሰላማዊ ዜጎች ላይ ጥቃት እየፈጸመ የሚገኘው እስካሁን 20 ንጹሃን ሰዎች መገደላቸው ነው የተመለከተው ስለዚህ የት ነው የቀነሰው ቀውስ ቀንሷል ግጭት ቀንሷል ይላል አብይ አህመድ በተቃራኒው ነገሮች እየተባባሱ እየከፉ ግጭት አይተው እንደው በአንጻራዊ መልኩ ሰላም የነበሩ አካባቢዎችም ወደ ቀውስና ግጭት እየገቡ እንዳለ ነው የምንመለከተውና ከዚህ አንጻር ያለውን እስቲ ነገር እንዴት ተመለከተዋለህ አሁን መሳይ ምንድነው ግጭት የሚቀንሰው እንዴት ነው በመጀመሪያ ደረጃ አብይ አህመድን ስርዓቱን የሚታገሉ ኃይሎች ረገብ የሚሉት መቼ ነው ግጭት ሊቀንስ የሚችለው በኢትዮጵያ ውስጥ መቼ ነው የተወሰነ የፖለቲካ ለውጥ በምድሪቱ ውስጥ ሲታይ አይደለምን የሆነ የፖለቲካ ክፍተት ሲታይ መግባባት ነገር ሲመጣ ሲረግብ ያን ጊዜ ግጭት ሊቀንስ ይችላል ግጭት እንዲቀንስ የሚያደርጉ ምን ምልክቶች ኖረው ነው ሰው ድንገት ግጭት በምድሪቱ ውስጥ ሊቀንስ የሚችለው ይሄ ዝም ብሎ ማንም ሰው ሊረዳው የሚችለው ነገር ነው መሳይ በሌላ በኩል ግን ተአማኒነት ያላቸው መረጃዎች የሚያሳዩ በተለይ ኤምባሲዎች ኢትዮጵያ ውስጥ ያሉ ኤምባሲዎች ለኢትዮጵያ ሲሉ ሳይሆን ለዜጎቻቸው ሲሉ የአሜሪካ ኤምባሲ ዜጎች ወደ ኢትዮጵያ ስትመጡ ወደ ኢትዮጵያ ብቻ ነው ጋናም ስትሄዱ ነው ሌላም ሀገር ስትሄዱ ያገሩን ሰላም ሁኔታ ያጠኑና ለህዝባቸው መረጃ ያቀብሉታል ናና እዚህ ቢዝነስ ስራ ናና እዚህ ጎብኝ ብዙ የሚጎበኝ ነገር አለ ስትመጣ ሪፖርት አለ ለኛ ጋር ሀገሩ ሰላም ነው ግሪን ነው ይላሉ ኢትዮጵያ ውስጥ የእንግሊዝን ሪፖርት ተመልከተው የእንግሊዝ ኤምባሲ የአሜሪካንን ተመልከተው የካናዳን ተመልከተው የአውሮፓ ሀገሮች ብዙ ሀገሮችን ሪፖርቶች ተመልከተው መሳይ ቀይ እኮ ነው ምድሪቱን የቀቧት ቀይ ነው የቀቧት እኮ ሰላም ወጥቶ የማይገባባት ምድር ሆናለች እቺ ምድር ስለዚህ ወደዚህ የምታደርጉትን ጉዞ ሰርዙ እኮ ነው የሚሉት አብዛኞቹ በጣም አስፈላጊ ነው ብላችሁ የምታምኑ ከሆነ ደግሞ እነዚህ ቦታዎች ላይ እያሳወቃችሁ እየነገራችሁ ከኛ ጋር ኪፒን ተችላል እየደወላችሁ አሳውቁ እንደዚህ እኮ ነው ምድሪቱ የተባለችው መሳይ ዓለም እንደዚህ ነው የሚያያት ኢትዮጵያውያን ደግሞ እንደው ዝም ብለህ እንደው የምናቃቸው ሰዎች አጣ ብዙ ሰዎች ጋር ያው ግንኙነት አለ በለጠ መረጃ አለ መሳይ ግን ዝም ብሎ አንድ ሰው አንድ ኢትዮጵያዊ ቢደውል አማራ ክልል ቢደውል ትግራይ ቢደውል ኦሮሚያ ክልል ቢደውል እኮ ወተን መግባት እኮ ድሮ ቀረ ባለፈው አንድ ልጅ እንደቀልድም አድርጎ አንድ ነገር ሲናገር ሰማሁት መቼ ትመለሳለህ ይሉታልና ማክሰኞ ነው የምመለሰው እንግዲህ ሰላም ተመለሳል አይ እኔ እሱን እንኳን እኔ ራሱ ማክሰኞ እንደገና ያኛው ማክሰኞ ሰላም መመለሱን ማረጋገጥ አልችልም ይላል እንደቀልድ አድርጎ ግን ስጋቱን ይናገር ነበር በዚህ ደረጃ ዜጎች በከፍተኛ የዋስትና እጦት ችግር ውስጥ ናቸው እና ይሄንን ደህና ላይ ለሐልፈው እና ምን እንለዋለን ገለታው እንግዲህ በእለቱ ክስተቶች ላይ ያሉትን መረጃዎች በማንሳት እንቀጥላለን ቀደም ሲል በመግቢያ እንደገለጽኩት የዓለም ባንክና የዓለም የምግብና የእርሻ ድርጅት ሰሞኑን አንዳንድ መረጃዎችንና ዘገባዎችን ከኢትዮጵያ አንፃር አውጥተዋል የዓለም ባንክ እንደገለጸው ከሆነ ኢትዮጵያ ወደ መካከለኛው የገቢ ደረጃ ለመድረስ 2025ን ጊዜ ገደብ አስቀምጣ ጉዞ ጀምራ ነበር ግን ያ ጉዞ ተጨናግፏል ወይም ደግሞ ከሽፏል ብሏል ይሄ አብይ አህመድ ባለፈው ማክሰኞ ካቀረበው ሪፖርት ፍጹም ተቃራኒ የሆነ ነው ሌላው የዓለም የምግብና የእርሻ ድርጅት ነው ፋኦ ታስታውስ እንደሆነ ከ2 ዓመት በፊት ወይም ከዛ በፊት ይመስለኛል ለአብይ አህመድ አንድ ሽልማት ሰጥቶ ነበር የምግብ ዋስትናን በማረጋገጥ ላደረገው አስተዋጽኦ በሚል ሽልማት ተሰጥቶ ነበር ሽልማቱ እንዴት እንደተሰጠ በወቅቱ መረጃ ወጥቶ ነበር የተገዛ ሽልማት እንደሆነ በገንዘብ ተሸምቶ ለአብይ አህመድ የገጽታ ግንባታ የቀረበ ሽልማት እንደነበረ በወቅቱ ተገልጿል በትክክልም እንደዛ እንደሆነ ይሄው ያውኑ የፋኦ ሪፖርት አረጋግጧል ኢትዮጵያ በምግብ ሰብል ራሷን ስለመቻሏ ለማረጋገጥ የሚያስችል በቂ የሆነ መረጃ ላገኘንም ነው የአብይ አህመድ አገዛዝ እየፈረበረከ የሚያወጣውን ቁጥር ዓለም አቀፍ ተቋማት ሊቀበሉ አልቻሉም ያው የኢትዮጵያ ህዝብ እዳውኖበት አብይ የሚናገረውን ቁጥር ዝም ብሎ ይጋታል እንጂ ትክክለኛ መሬት ላይ ያለውን እውነት የሚያሳይ አይደለም ስለዚህ ኢትዮጵያ በምግብ ሰብል ራሷን ችላለች የሚለው ዲስኩር ከአብይ አህመድ
አንደበትና ከሚቆጣጠራቸው ሚዲያዎች በስተቀረ በሌሎች አካላት ማረጋገጫ ሊሰጠው አልቻለም። ኢትዮጵያውንም ችግር ውስጥ ናት፣ የባሰም የከፋ ነገር ውስጥ እየገባች እንዳለ ነው እንግዲህ ዓለም አቀፍ ተቋማት ጭምር እየገለጹ ያሉት። ገለታው ይሄ ነገር መቼም በእኛ ዘመን በጣም የሚያሳዝነን ነገር መሳይ ይሄ ነው። በተለይ የምግብ ጉዳይ ሁልጊዜም ዋስትናዋ የተናጋ ምድር መሆኗ ያን ሁሉ ውሃ ይዘን ያን ሁሉ አፈር ይዘን እንደው ቢያንስ በምግብ ያን ሁሉ እጽዋት አይነት ማብቀል የሚችል አየር ይዘን እስካሁን ድረስ በምግብ ሰብል በምግብ ዋስትና ነውጥ ውስጥ መቆየታችን በጣም ያሳዝናልና ይሄ ጉዳይ የፖለቲካችን ዋና ጉዳይ ነው መሆን ያለበት መሳይ። ኢትዮጵያ ውስጥ የሚመጣ መንግስት ይሄንን የፉድ ሴኩሪቲ የሚሉትን የምግብ ዋስትናን የማረጋገጥ ዋና አጀንዳው ሆኖ በየጊዜው የሚገመገምበት በየጊዜው ሪፖርት የሚያቀርብበት ጉዳይ ነው ኢትዮጵያ ውስጥ እና ይሄ ተረስቶ ነው የምታየው። አብይ አህመድ አሁን ትምህርትን፣ ጤናን፣ ግብርና ቀጥ አድርጎ አቁሞ ወንዝ ዳር ጎዳና ሲሰራ ነው ብሎ ትምህርት ምናምን ቆመዋል እኮ እነዚህ የማህበራዊ አገልግሎቶች በሙሉ ቆመው እነሱን አቁሞ ቀጥ አድርጎ አቁሞ ጌጥ ይሰራል እና በዚህ ሁኔታ ውስጥ እንዴት ነው ሀገሪቱ ጥሩ ነገር ልታስመዘግብ የምትችለው? ነፋኦ እኮ ስለሚያየው እኮ ነው እነሱ በዓለም ላይ የምግብ ዋስትናን ጉዳይ ነው የሚከታተሉት። ሲከታተሉ ኢትዮጵያ ውስጥ ሁኔታዎች እየተለወጡ አይደለም ያሉት። አንዳንድ ስታቲስቲክስ የሚያሳዩት በተለይ የዚህ ማልኒትሪሽን ጉዳይ የኤክስትሪም ፖቨርቲ ወይም ደግሞ አብሶሉት ፖቨርቲ የሚባል ወይም ደግሞ ይሄ የወጣለት በጣም ከባድ ድህነትን በዛ መለኪያ ሲታይ መስፈርቶች አሉ። በዛ ሲታይ ኢትዮጵያ እንደውም ቁጥሩ እየጨመረ ነው የመጣው። አሁን ባለፈው በ2016 አካባቢ እኮ ወደ 33 ሚሊዮን ነበረ። በጣም ይሄ ከፍተኛ ድህነት የሚባለው ያለው ነው። በኋላ ተወያይተንበታል። እዚህም ብዙም ሰዎች ማስተያየት ሰጥተውበታል። ወደ 43% ነው የደረሰው በአብይ አህመድ ጊዜ ወደ 43% ከፍተኛ ድህነት ኢትዮጵያ ውስጥ ተመዝግቧልና ድህነት እየጨመረ የመጣባት ምድር ናት እና ይሄንን በቀጥታ ያጠናሉ እነዚህ ድርጅቶች። በጣም የሚያሳዝን ነው። እኔ አንድ እዚህ እንትን ላይ ፓርላማም ላይ እሱም ብቻ አይደለም የዚህ የባንኩም ሰውዬ የዚህ ኢኮኖሚ ኃላፊዎቹ ምናምን ሲናገሩ በድፍረት ይላሉ። ያ የማክሮ ኢኮኖሚ ማሻሻያ እኮ ነው የሚለው። ደፍረን ምን ድፍረት ያስፈልጋል? በጣም እኮ ጊዜው እኮ ነው የምትለኝ ሀገር ነገር ጥናት ነው እንጂ ደግሞ በድፍረት ይደረጋል እንዴ? ዝም ብሎ ይሄ በቃ እንደው እናድርገው ምናምን እኮ የምትለው ነገር እኮ አይደለም። የማክሮ ኢኮኖሚ ማሻሻያ ከፍተኛ ጥናት ከፍተኛ ኤክስፐርቶች ቁጭ ብለው አውጥተው አውርደው የሚወስኑትን ውሳኔ በድፍረት ያደረግነው ነገር ነው ምናምን ሲሉ እኔ ደነግጣለሁ አንድ ኢትዮጵያዊ። ምክንያቱም አገራዊ ተጽዕኖ ከባድ ነው። ተመልከተው በድፍረት ወስነን ያደረግነው ያሉት ይሄ የኢኮኖሚ ማሻሻያ ኢንፍሌሽኑን ተመልከተው፣ አሁን ግሽበቱን፣ የትሬድ ባላንሳችንን ተመልከተው መሳይ የዚህ የንግድ ሚዛናችንን ወደ 18 ቢሊየን የሚደርስ እናስገባለን፣ ወደ 8 ቢሊየን የሚደርስ ደግሞ እናስወጣለን። ወደ 10 ቢሊየን የሚሆን ክፍተት ነው ያለበት ትሬድ ዴፊሲታችን የሚባለው ማለት ነው። የኢንፍሌሽኑ ጉዳይ በጥንድ ቁጥር ይጋልባል ቀጥሏል። የስራ አጥ ቁጥር ብቻ አይደለም ኢትዮጵያ ውስጥ ያለው የስራ አጥ ቁጥር ሲደመር ስራ የያዘውም እየተራበ ያለባት ምድር ናት። እነዚህ የማክሮ ኢኮኖሚ ማሻሻያ የማክሮ ኢኮኖሚ ጤንነት ማሳያ እንትኖች ናቸው፣ ኢንዲኬተርስ ናቸው። እና በዚህ ስናይ አገሪቱ ከባድ ችግር ውስጥ ነው የወደቀችው መሳይ። እና የኢኮኖሚ ጉዳያችን በተለይ የዚህ እድገት ጉዳያችን ኢትዮጵያን ጉዳያችን ሆኖ የፖለቲካ ለውጥ ካላመጣን ችግሮቹ እንዴት መቀጠላቸው እንዴት ይቀራል? ገለታው ምናልባት እዚህ ኢኮኖሚው ላይ ያሉትን ነገሮች በደንብ መፈተሹ ተገቢነት አለው። ምክንያቱም አብይ አህመድ በአሁን ሰዓት ብቸኛ መንጠልጠያ አድርጎ እየገለጸ ያለው ማለት በስልጣን ላይ ለመቆየት ማለት ነው ሰላምን በማስፈን ዲሞክራሲን በማምጣት አይደለም። ኢኮኖሚ ስኬት አምጥቻለሁ፣ ለውጥ አምጥቻለሁ፣ ብልጽግናን ልንጨብጥ ከጫፍ ደርሰናል የሚለው ነው። እስቲ እሱንም እንፈትሸው፣ እሱ በሚለው ሜዳም እንጫወት ተብሎ ብዙዎች እሱ የሚያቀርባቸውን ቁጥሮችና መሬት ላይ ያሉትን እውነታዎች እያመሳከሩ እያጋለጡት ናቸው። ዓለም አቀፉ ተቋማት ምንም እንኳን አሁንና IMFም ዓለም ባንክም አብረው ቢሰሩም ከእውነታው ግን መሸሽ አይችሉም። ያለውን ነገር በማጋለጥ ላይ ይገኛሉ። በነገራችን ላይ ሰሞኑን በስፋት እየታየ ያለው የቀድሞ የባንክ ገዢ የአቶ ማሞ ምህረቱ ቃለ መጠይቅ ነው። ቃለ መጠይቁ የዛሬ 1 ወር የተደረገ ነው። ለምን ይህን ያህል ዘግይቶ አሁን ትኩረት እንደሳባ አላቅም።
እዛ ላይ የአብይ አህመድና አገዛዝ በወቅቱ የነበረውን ከዚህ ከማክሮ ኢኮኖሚና ከሌሎች ጉዳዮች ጋር በተያያዘ አንዳንድ መረጃዎችን አውጥቷል በሚል ነበር የሰማነው። በእርግጥ ይህን ያለ የተጋነነ ወይም ደግሞ አብይ አህመድን በማጋለጥ ረገድ መረጃ ወጥቷል ብሎ ለመግለጽ ቢያስቸግርም አንዳንድ ነገሮችን አቶ ማሞ ምህረቱ የተናገረውን እንዲሁ ዝም ብሎ ማለፍ የሚገባ አይደለም። ቀደም ሲል ካልከው ጋር በጥናት በተለያዩ የኢትዮጵያ ጥቅሞች የኢትዮጵያን ብሔራዊ ጥቅም በማስላት የተደረገ ውሳኔ እንዳልሆነ እንደውም እዛ በግልጽ ያስቀምጠዋል ማሞ ምህረቱ። የትግራይ ጦርነት ግዳጅ ውስጥ እንደከተተው በትግራይ ምክንያት የዓለም አቀፉን የገንዘብ ድርጅት IMFን አስገዳጅ ተጽዕኖችን ተቀብለን ያንን ውሳኔ እንደወሰንን መታወቅ አለበት አይነት የሚመስል አቀራረብ ነው ያቀረበው። ስለዚህ ያ ማክሮ ኢኮኖሚው ማሻሻያ በፍላጎት የኢትዮጵያ ጥቅም ታይቶ ኢትዮጵያ ወቅታዊ አቅሟና ሌሎች ነገሮች ተገናዝበው ሳይሆን በአስገዳጅ ሁኔታ የIMFን ፖሊሲ እንደተቀበሉ ነው አቶ ማሞ ምህረቱ በገደምዳሜም ቢሆን ለመግለጽ የሞከረው። ብዙ ነገሮችን አንስቷል። ቀደም ሲል እንዳልከው አንድ እንደ ስኬት አድርጎ የሚናገረው ያው የኮሪደር ልማትን ነው ወይም የመናፈሻ ፕሮጀክቶችን ነው። እንግዲህ አዲስ አበባ በዚህ ክረምት ይህንን ትመስላለች። የኮሪደር ልማት አዲስ አበባ መሀል ላይ እንግዲህ እንዲህ አይነት በጎርፍ የተጥለቀለቀ ሁኔታ ነው የተፈጠረው። ነገሮች በጥናት የማይከናወኑ ግብር ይውጣ የሚሰሩ ያለ ዕቅድ የሚከናወኑ መሆናቸውን ከዚህ በላይ ማሳያ ሊገኝ አይችልም። እስቲ አንዳንድ ሪፖርቶችን አንዳንድ እውነቶችን እያነሳን እንቀጥል። አብይ አህመድ የ27 ዓመቱን እኛ በአንድ ዓመት አሳካ ነው ያለበትን ከዚህ አንጻር ያለውን እውነታ እንዴት ነው ማሳየት የሚቻለው? ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። እኔ መሳይ የዚህ ልማት አሁን የእድገት እንትን ውስጥ በእድገት ውስጥ እንግዲህ በዚህ በፌደራል ደረጃ ፓርላማ ተሰብስቦ ሪፖርት ሲደረግ የሚጠበቀው ሪፖርት በአገሪቱ እድገት ላይ የእድገት መለኪያዎች አሉ፣ ኢንዲኬተርስ የሚባሉት ማለት ነው። መለኪያዎች አሉ። እነዛን መለኪያዎች ይዞ ነው እንግዲህ አገሪቱ በእነዚህ መለኪያዎች ስትታይ እነዚህን እድገቶች አስመዝግባለች መባል ያለበት። አሁን አርማጭሆ ቀበሌ ገበሬ ማህበር ድልድይ ተሰራ፣ እዚህ ቦታ የነበረው ኮሪደር ተጠናቀቆ ተመረቀ ምናምን የሚባል ነገር አይደለም። እዛ የሚጠበቀው መሳይ የእድገት አንድ ሀገር አድጓል የሚባልባቸው መስፈርቶች አሉ፣ መለኪያዎች አሉ፣ ዓለም አቀፍ ናቸው። ለምሳሌ አንዱ ጂዲፒ ነው። እንግዲህ እንደምታውቀው ጂዲፒ ነው። እሱን ማየት አለ፣ ቁጥር አለ፣ የቁጥር ችግር አለ ይጠቀሳል። እሱ ብዙ ጊዜ ግን የቁጥሩን ችግር እንተውና ወደ ዶላር የዘረዘርነው እንደሆነ ቅናሴ ነው አይደለም? ፕሮፌሰር ተሾመ ቢላትች አማርኛ ጥሩ አማርኛ ናት እና ቅናሴ ሲያሳይ ነው የምታየው በዶላር ስናየው መሳይ። እና ጂዲፒያችን ራሱ እያደገ አይደለም፣ ግሽበቱን እየደመሩ የሀገሪቱን ግሽበት እየደመሩ ትሪሊየን ገብተናል የናል ቢሊየን ሲሉ እንሰማለን። ግን ወደዚህ ስናመጣው ስንዘረዝረው እየቀነሰ ነው የመጣው። ሁለተኛው መለኪያ ደግሞ የእድገት መለኪያ ይሄ ፍጹም ድህነት የሚባለው በምን ያህል ደረጃ በምድሪቱ ውስጥ ተሻሽሏል የሚለው ማሳየት ነው ያለበት። አብይ አህመድ ፐር ካፒታ ኢንካም የሚባለው የነፍስ ወከፍ ገቢ ካምናው ይህን ያህል ጨመረ፣ በድህነት ወለል ላይ የነበሩ ዜጎቻችን በዚህ ፐርሰንት ከፍ አሉ፣ ገቢያቸው ይህን ያህል ጨመረ፣ ጂዲፒው ስለጨመረ ነፍስ ወከፍ ገቢው ጨመረ እና ድህነት በዚህ ደረጃ እየቀነሰ ነው ብሎ ሪፖርት ይደረጋል። ሶስተኛው ማልኒውትሪሽን የሚባለው ነው። ይሄ ምንድነው? በምግብ ጉዳይ የተራበ ሰው ካለ እሱ ባለፈው ጊዜ ይሄን ያህል ሚሊዮን ሰው ተርቦብን ነበር፣ አሁን የቻለ ይወጣ ወጥቶልናል ከዚህ። አራተኛው እና በጣም ትልቁ ጉዳይ ደግሞ አንዱ ማህበራዊ ጉዳይ ነው። እንደምታውቀው ትምህርት፣ ጤና፣ አንድ ዶክተር ለስንት ሰው ነው ያለው? ጤናችን ይሄን ይመስላል። ትምህርት ደግሞ የአክሰስ የሚባለው አለ አይደለም? ይሄ ትምህርት ምንድነው? መግባት ወደ ትምህርት መመዝገብ፣ የድሮፕ አውት ደግሞ የሚሉት አላቸው። ይሄ ማቋረጥ ቀነሰ። ዜጎች እየተማሩ ነው ያሉት። የማቋረጥ እንትኑ በከፍተኛ ሁኔታ ቀንሷል። በሶስተኛ ደረጃ የዚህ የትምህርት ቅበላችን ወደ ዩኒቨርሲቲ የሚገባው ጨምሯል። እንደዚህ አይነት ሪፖርቶች ናቸው እንግዲህ እድገትን የሚያሳዩት፣ የአንድን ሀገር እድገት የሚያሳየው መሳይ። እነዚህ ጋር የለም። አሁን ፐር ካፒታ ኢንካም ሲያወራ ሰምተው ታውቃለህ? አብይ ማለት የዚህ ነፍስ ወከፍ ገቢ ጭማሬ አንስቶ አያውቅም። የዚህ ማልኒውትሪሽን ያልነው ወይም ደግሞ የምግብ ጉዳይ አንስቶ ታውቃለህ? ሰምተነው አናውቅም።
ከወርልድ ባንክ የዓለም አቀፍ ድርጅቶች የሚያስቀምጡት የድህነት ወለል አለ $2 $3 የሚሉት ያንን ያሸነፍነው ነው የሚባል ሪፖርት አትሰማም። ኬንያ ፓርላማ ላይ ይሄን ሰማ። እነዚህ ይነሳሉ። ሰውየው በምንድነው የሚያታልለው? ህዝቡን ምንድነው የሚያደርገው? ቅድም ያልናቸው አዲስ አበባን ተመልከቱ፣ ኮሪደር ተሰርቷል። አንዳንድ ጊዜ ደግሞ ቁጥሩን ይጨምርና ይሄን ያህል $1 ቢሊዮን ውስጥ $1 ትሪሊየን ይሄን ያህል ገንዘብ አግኝተናል የሚሉ የማጭበርበሪያ ዘዴዎች ናቸው የሚታዩትና በእድገት መለኪያ ውስጥ አገሪቱ በደንብ ስትለካ የሚታየው ቁጥር አስደንጋጭ ነው። ቅድም ያልነው ነው መሳይ። አሁን የዚህ የፍጹም ድህነት የሚባለው ያየነው እንደሆነ 43% ደርሳለች ምድሪቱ ተብሎ ደንግጠን ነበር። አንዴ ታስታውሳለህ? 43% የሚደርሰው ከፍተኛ ድህነት ውስጥ ሆኗል የሚል ነው። ትምህርት ቆሟል ብዙ ቦታ። የአማራ ክልል ትምህርት ተመልከት። ትግራይ በቀደም ዜና እየሰማሁ ነበር። ትግራይ ክልል ፌደራል መንግስት ትምህርት ሚኒስቴር ፈተና ልክም ስላለን እኛ የራሳችንን ፈተና አውጥተን ልጆቻችንን ፈትናለን ብሎ ዝብርቅርቅ ብሎ ተበላሽቷል። ተፈትነውስ ደግሞ ወዴት ነው የሚሄዱት እነዚህ ልጆች? እንግዲህ ፍጻሜያቸው ተመልከት። ያ ክልሉ ባወጣው ፈተና ምክንያት ዩኒቨርሲቲዎች ሲቀበሏቸዋል። ህይወታቸው ሊባክን ነው ማለት ነው ለዛ ወንድሞቻችን። ስለዚህ በአጠቃላይ በእነዚህ የእድገት መለኪያዎች ምድራችን አደገኛ ሁኔታ ውስጥ ነው የወደቀችው መሳይ። ገለታው እንግዲህ አብይ አንዱ መለኪያ አድርጎ ያሳየው የኤክስፖርት ምርቱ ማደጉን ተከትሎ ከፍተኛ የሆነ የውጭ ምንዛሪ እያገኘን ነው የሚል ነው። የ27 ዓመቱን በአንድ ዓመት በሚልም የገለጹ ነው። ግን እንደው ከውጭ እድገት አንጻር ገቢ እያገኘን ነው አለ። አንድ የሚጠቅሰው የወርቅ ገቢን ነው፣ ከወርቅ የሚገኘውን ገቢ ነው። ሌላው የቡና ነው። ሁለቱን በተመለከተ የኢኮኖሚ ባለሙያዎች የሚያቀርቡት መረጃ ግን አንዳንዱ አስደንጋጭ ነው። ለምሳሌ ከወርቅ ጋር የተያዘው የአብይ አህመድ ስኬት በዋናነት ከኢትዮጵያ በሚወጣ ወርቅ እንዳልሆነ፣ ከዚህ ከሱዳኑ ግጭት ጋርም የተያያዘ እንደሆነ፣ ከተባበሩት አረብ ኤሚሬትስ የወርቅ ማስተላለፍ ጋር በቀጥታ የተገናኘ እንደሆነና ኢትዮጵያ የሚደርሳት ድርሻ በጣም አነስተኛ ሆኖ ግን ቁጥሩ ሲገለጽ ከፍተኛ ተደርጎ የሚነገርበት ሁኔታ ምን ያህል አብይ አህመድ በሐሰተኛ መረጃዎችና በውሸት ስኬቶች የኢትዮጵያን ሕዝብ እያታለለ እንዳለ የሚያረጋግጥ ነው። $4.5 ቢሊዮን ከወርቅ ገቢ ተገኝቷል ሲባል ከ3.5 ቢሊዮን የኢትዮጵያ እንዳልሆነ በኢትዮጵያ ሕዝብ በኢትዮጵያ መንግስት ስም የተመዘገበ የተባበሩት አረብ ኤሚሬትስ ገንዘብ እንደሆነ ይነገራል። እሱን እንግዲህ ውስጥ ያሉ ሰዎች በደንብ መረጃውን ሲያካፍሉን በዝርዝር የምናጋልጠው ይሆናል። ሌላው ከቡና ጋር የተያዘ ነው። የቡናው ስኬትም በዓለም አቀፍ ደረጃ የቡና ዋጋ መጨመሩን ተከትሎ የብራዚል ቡና ከመውደቁ ጋር ተያይዞ የኢትዮጵያ ቡና በአንዳንድ ሀብታም ሀገራት ዘንድ ተፈላጊ ከመሆኑ ጋር ተያይዞ እንጂ በኢትዮጵያ የቡና ምርት ጨምሮ ወይም የተለየ እድገት ታይቶ እንዳልሆነ በዘርፉ የተሰማሩ ሰዎች እየገለጹ ናቸው። አብይ አህመድ እነዚህን ነገሮች ነው እንግዲህ ቁጥሩን ደምሮና ቀንሶ በ27 ዓመት ያላገኘነውን በአንድ ዓመት አገኘን እያለ በፓርላማ እየገለጸ ያለው። እነዚህን ነገሮች እንዴት ታያቸዋል? የቁጥሩ ውሸት ነው መሳይ። አንዴ ለምደነዋል እኮ በቃ አብይ አህመድ የችግኙንም ሲናገር ብዙ ጊዜ አይተነዋል አይደለም? ዝም ብሎ ቢሊየን ነው የሚለው። ኢኮኖሚው ላይ ዝም ብሎ እንደፈለገው ቁጥር በጣም ይደፍራል። ሰው አያገናዝብም ነው፣ አይ ካልኩሌት አያደርገውም ነው። አይገባኝም ለምን እንደዚህ እንደሚያደርግ እና የሱን ቁጥር ግን ኤክስፖርት ኢትዮጵያ ውስጥ ሊያድግ ይችላል የሚል ጥያቄ ነው መጠየቅ ያለብን። አሁን ባለው ሁኔታ ኢትዮጵያ ውስጥ ወደ ውጭ የምናስወጣው ነገር ምንድነው ሊጨምር የሚችለው? ለምሳሌ አሁን ቡና እኮ የቡና ኤክስፖርታችን ሊጨምር የሚችለው እኮ ስላመረትን እዛ ላይ የተወሰነ በኩንታል ስለጨመርናል። ዋናው ጉዳይ እሱ አይደለም። እዚህ ቡና ላይ ቫልዩ አድ አድርገናል ወይ ነው። ለምሳሌ መቁላት ጀምረናል። ቡናችን ዝም ብለን ጥሬውን አይደለም የምንሸጠው፣ እየቆላን ስለሚወደድ ማለት ነው። መቁላት ጀምረናል ወይ? መውቀጥ ጀምረናል። የግብርና ኢንዱስትሪው ወደዚህ ተሻግሮ እየወቀጥ ነው፣ እየቆላ ነው። ሚዲየም ሮስት፣ ዳርክ ሮስት ምናምን እያልን ያንን ወደዛ ውስጥ ገብተን መሸጥ ጀምረናል። ያ ነው የቡናና ኤክስፖርት እንትናችንን የሚቀይረው። በዚህ ደግሞ ዓለም አውቆናል ወይ? ኢትዮጵያ የቆላቸው ነው ሚዲየም ሮስቱ የሚባለው ምናምን በሰል ያለው ገባ ያለው ወጣ ምናምን ሊባል ይችላል። እንደዛ አይነቱን ኢትዮጵያ ውስጥ የተጀመረው በጣም ይጣፍጣል ብሎ ዓለም ወደዛ ውስጥ ስንገባ የቡና
እንትናችን ገቢያችን ይጨምራል ማለት ነው። ቫልዩ አድ አልተደረገም እዛ ውስጥ። አሁን ያ ነው አንደኛው ነገር የምናውቀው ነው። ድሮ የተወሰነ ምርት ቡና ምርት ጨምሮ ሊሆን ይችላል። ይሄን ያልኩ ሲግኒፊካንት የሆነ ነገር ሊኖረው አይችልም። ያ በሁለተኛ የዚህ ወርቅ ውሸት ነው መሳይ። በዛ ደረጃ አሁን አንደኛ ሀገሪቱ አሁን ትግራይ ለምሳሌ ትግራይ ናት አንዷ ወርቅ አለ የተባለው ከቅርብ ጊዜ ወዲህ። በፊት አንሰማም ነበር። አሁን እንደምንሰማው ትግራይ ውስጥ ወርቅ አለ ተብሏል። እዛ ዝም ብሎ አይደለም እንደሚሸበችቡት፣ ማንም ሰው እያወጣ አይደለም የሚሸጠው። ጋምቤላ አካባቢ ምን የተረጋጋ ነገር አለ? የምናውቀው ወርቅ የሚወጣበት አካባቢ እንደውም ከውጭ የመጡ ሰዎች ድንኳን ተክለው ሲያወጡ ነበር ብለው ኢትዮጵያውያን በሙሉ ደንግጠን ነበር። ወርቃችንን የውጭ ኃይሎች መተው ሲያደርጉና የመጀመሪያው ነገር ያ ነው። በምን ህግ ይሄን ያህል ጸጥታ ተከብሮ ነው? ይሄ እነዚህ ጸጥታ በጣም ይጠይቃሉ። ጸጥታ ተከብሮ ኢትዮጵያ እያመረተች ያንን መሸጥ መቻል የምትችልበት ሁኔታ አለ ወይ? ከባቢው አለ ወይ ስንል የለም። እና አጠቃላይ የትሬድ ዴፊሲት ቅድም ያነሳ ነው የንግድ ክፍተታችን ይልቅ የሚያሳየው በጣም ሰፊ ነው መሳይ። በአሁኑ ሰዓት የሚያሳየው የምናስገባው ነገር ብዙ ነው። ደግሞ የምናስገባው ማሽነሪስ ምናምን እነዚህ የግብርናውን ኢንዱስትሪ ለመቀየር ምናምን አይደለም። ጌጣጌጥ አሁን ብዙ ጊዜ ብዙ ሰው የሚተቸው የዚህ አምፖል ተንጠልጣይ አምፖሎች፣ የመብራት ላይ መንገድ ላይ ጌጣጌጦች፣ የዥዋዥዌ መጫወቻዎች ምናምን አይነት ነው የምናስገባው። ውድ ናቸው ደግሞ ውድ ናቸው በጣም እና የዛ ችግር ውስጥ ነው የገባው። እና ኤክስፖርት ኢትዮጵያ ውስጥ ሊያድግ አይችልም አሁን ባለው ሁኔታ። ኤክስፖርት ኢትዮጵያን የሚለውጣት ቫልዩ አድ ማድረግ ስትጀምር ነው መሳይ። የዚህ የግብርናው አካባቢ ላይ ጭማሪ እሴት ማለት ነው። እሴት ትጨምር፣ እሴት እየጨመረች ስትሄድ በዓለም ገበያ ላይ እንትናችን ጨመረ ይባላል። የንግድ ክፍተታችንም እየቀነሰ ሊሄድ ይችላልና ዝም ብሎ ነው ያው እንግዲህ እንዲህ አይነት መሪ አይተናናቅ በኢትዮጵያ ታሪክ ውስጥ ነገራቸው ቁጥሮች ያነሳው አለ ገለታው። አቶ ማሞ ምረቱ በቃለ መጠይቁ ላይ ሀገሪቱ ውስጥ የተከሰቱት ጦርነቶች፣ ግጭቶች ያው የኢኮኖሚ እድገቱን ማነቆ እንደሆኑ ገልጿል። አብይ አህመድን ለመናገር ብዙ ጊዜ አይዳፈርም። ጦርነት እያለም ልማት ማሳካት እንችላለን ብሎ በድፍረት የሚናገር ሰው ነው። እንግዲህ ከሀገሪቱ ግብርና አምራች ከሆኑ ክልሎች ከኦሮሚያ ጋር በእኩል ደረጃ የሚጠቀሰው የአማራ ክልል ነው። አማራ ክልል ጦርነት ላይ ነው ያለው። ቢያመርት እንኳን ማጓጓዝ የሚችልበት ሁኔታ የለም። ማዳበሪያ የለም፣ ነዳጅ የለም። በእንደዚህ ሁኔታ እንዴት ነው በግብርና ምርት ላይ ተንጠለጠለ ኢኮኖሚ ያላት ኢትዮጵያ እድገት ልታገኝ የምትችለው? ሌላው ቀርቶ ገለታው በፊት በራሳችን የምንችላቸው ራሳችን ቢያንስ ለውጭ ገበያ እንኳን ባናቀርብ ለራሳችን ለሀገር ውስጥ ፍጆታ የምንጠቀምባቸው ምርቶችን ጭምር እኮ ነው ከውጭ እያስገባን ያለ ነው። ሽንኩርት ለምሳሌ ከታንዛኒያ ማስገባት ጀምረናል። አሁን ሰሞኑን የሰማነው ስጋ ከኡጋንዳ እየገባ ነው አሉ፣ ከብራዚልም ጭምር። በአፍሪካ የቀንድ ከብት አንደኛ ተብላ የምትጠቀስ ኢትዮጵያ ስጋ ከውጭ አስገባች ሲባል ምንድን ነው ክፍተቱ? ይሄ የንግድ ስምምነት ነው ወይስ በምን ደረጃ ሊገለጽ የሚችል ነገር ነው? የውጭ ምንዛሪን ማስቀረት የሚችሉ ምርቶችን እንኳን በሀገር ውስጥ እያለን በዛ ደረጃ ክፍተት ተፈጥሮ ከውጭ የምናስገባ ከሆነ ችግሩ ታዲያ የት ነው ያለው? አብይ የሚያወራው ስኬት የኤክስፖርት ምርቶች ብሎ የሚጠቅሳቸው ነገሮች በምን መልኩ ነው ለኢትዮጵያ ገቢ አስገኝቶ እሱ የሚጠራቸው ቁጥሮች ላይ የደረሱት የሚል ጥያቄ ይነሳል። ለማንኛውም አብይ አህመድ በተለይ በኢኮኖሚ ደረጃ የሚገልጻቸውን ቁጥሮች በተመለከተ ዓለም አቀፉ ተቋማት ትክክለኛ መረጃም እያገኙ ስላልሆነ የኢትዮጵያ የኢኮኖሚ ደረጃ እዚህ ጋር ነው፣ እዚህ ጋር እንመድበው፣ እዚህ ጋር እናስቀምጠው ለማለት እንኳን መቸገራቸውን እየገለጹ ነው። አብይ አህመድ ነው ከአፍሪካ አንደኛ እንሆናለን የሚልም ሰሞኑን በአንድ የስርዓቱ የቅርብ ሰው በሆነ የኢኮኖሚ ባለሙያ ወይም የቢዝነስ ሰው ሲገለጽ ነበር። አቶ ዘመዴነ ንጋቱ የሚባሉ እሳቸው ደግሞ በቃ ነጋ ጠባ ማይክ በጨበጡ ቁጥር ስለ አብይ አህመድ አገዛዝ ስኬት ለመናገር ቃላት ሲያጥራቸውና ሲጨነቁ ነው የምናየው። ሰሞኑንም ኢትዮጵያ ከአፍሪካ ከምስራቅ አፍሪካ ትልቋ ኢኮኖሚ ላይ ደርሳለች ብሎ ከየት ያመጡት ሪፖርት እንደሆነ አናቅም ሲገልጹ ነበረ። ከዚህ አንጻር ምን ማለት ይቻላል? ምን ያህል ርቀት ይሄዳል አብይ አህመድ እንደዚህ የሆነ? አሁን ከዚህ የአብይ አህመድ ስርዓት በጣም በብዙ የሚጎዳን ደግሞ እኮ የውሸት ኢንፎርሜሽን ስለሰጠ ስላበሸቀን ብቻ አይደለም መሳይ። ዝም ብሎ አሁን ድሃውን ያበሽቀዋል አይደለም። ጠግባሃል፣ ኑሮው እየተሻሻለ ነው፣ ከትላንቱ ዛሬ በጣም ደህና ነው የሚለው መቼም ለድሃ ሰው ድህነት እየጨመረ በቤት ውስጥ የሚሄድን ሰው በጣም ይሰማዋል።
ከዛ በላይ ያለው ችግር ምንድነው? የምድሪቱን ህመም አውቀው ሪሰርቸርስ መፍትሄ መስጠታቸው። መረጃ ሄደ ስታቲስቲክስ ባለስልጣን ነው የምትሄደው። እዛ ሄደ ስንት ሰው አለ? ሰው አልተቆጠረም። ታዲያ እንዴት ነው የምታውቁት? የዛሬ 20 ዓመት እንግዲህ ተመልከቱ። የዛሬ 20 ዓመት አይደለም እንትን የተደረገው ቤት ህዝብና ቤት ቆጠራ የተደረገው። ያን የተቆጠረ ፕሮጀክሽን እየሰራ ነው በዚህን ያለ ፐርሰንት እያደገ ነው በሚለው ነው የምናውቀው ይሏል። እሺ ቤት ቆጥራቸዋል? አልቆጠርንም። ምንድነው እነዚህ መጸዳጃ ቤት ምናምን ያለ እንስሳ ተቆጥሯል? አልተቆጠረም። ምንም ነገር አልተቆጠረም። ከዛ ስድገቱ ደግሞ ስንት ነው? ይሄን ያህል ፐርሰንት አድገናል፣ ይሄን ያህል ቢሊየን ችግኝ ተተክሏል። አሁን በችግኝ ላይ ብቻ ሪሰርች የሚሰሩ ሰዎች ምን ብለው ነው ሪሰርች መፍትሄ የሚያመጡት ለዛች ምድር መስለ? ምንም በሙሉ ገደል እኮ ነው የሚከተው። የአንድን ሰው ጥናት ገደል የሚከት መረጃ ነው ያለው። ስለዚህ እነዚህ ዓለም አቀፍ ተቋማትም ተቸግረዋል። በጣም እነታቸውን እኮ ነው ለመበየን ኢትዮጵያ ምን ላይ ነው ያለችው የሚለውን ነገር ለመበየን የሚቀርቡ መረጃዎች ክሮስ ቼክም ስታደርጋቸው አንዳንድ ጊዜ አንዳንዱን ወደ ጎን ስታገናኛቸው የማይሆን ቁጥር ነው የሚሰጡት። እና ይሄ አንዱ ትልቁ በደል ነው። በጣም ትልቅ በደል ምድሪቱን የበደላት በደል ነው። ከዛ ባሻገር ግን ሰውየው ሲናገርም አሁን እዚህ መድረክም ላይ ሲናገር ሚላቸው ነገሮች ራሱ ይገርመኛል። አሁን እዚህ የንግድ ህብረተሰቡን ምን ይለዋል? ታክስ አንከፍልም ይላሉ የሚሉ ሰዎች ግን እኔ ቼክ ሳደርግ ብራንች ደግሞ ይከፍታሉ። ማለት ይሄ ቅርንጫፍ ይከፍታል። የለኝም ታክስ አንገበገበኝ ያለው ሰውዬ ነገ ታክስ እንትን ምንድነው ሌላ ቅርንጫፍ ከፍቶ ታየዋለህ። እና ምን ማለቱ ነው እንግዲህ እያተረፈ ነው ያለው፣ ግን ታክስ መክፈል አይፈልግም። ህዝብ እንደዚህ ይባላል ነው ማለት። ህዝብ አሁን ታክስ አንከፍልም ይላል፣ ነጋዴ ታክስ አንከፍልም ይላል። ሳይንገበገብ ኑሮ ሳይንገበግበው በታክስ ተሰቃይቻለሁ ይላል የኢትዮጵያ ህዝብ። ስንት ሺህ ዓመት በታክስ የኖረ ህዝብ ነው፣ ያውቀዋል ታክስ አስፈላጊነቱ። ተግባር ላይ ወሎ መንገድ ከሰራለት ትምህርት ቤት ከሰራለት እንቢ የሚል ህዝብ አይደለም። እና የህብረተሰቡንም ጥያቄ የኑሮ ውድነቱን የነጋዴውን ጥያቄ በአጠቃላይ ሁሉ ያጣጣለ ያለ ሰው ነው መሳይ ገለታው። ሌላው ከትምህርት አንፃር ቀደም ሲልም ነካክተኳል። እንግዲህ የትምህርት ስኬቱን በተመለከተ ፕሮፌሰር ብርሃኑ ነጋንም በዛው በምክር ቤቱ አዳራሽ ምስጋና እንዲቀርብለት ያደረገበትም ሁኔታ ነው ያለው። እውነት በትምህርቱ ስኬት አለው። ቀደም ሲል ከተለያዩ ባለሙያዎችም ጋርም ስንነጋገር በተለይ በትምህርቱ ያለው አደጋ የዛሬ ሳይሆን የነገው ትልቅ ክፍተትና ኢትዮጵያ እንደ ሀገር ስለመቀጠሏ በተለይ ትውልድ የሚረከበው ትውልድ ራዕይ የሌለው በትምህርት ያልዳበረ ትውልድ ነገ ከነገ ወዲያ ሀገሪቱን እንዴት አድርጎ ሊያስቀጥል ይችላል የሚለው ስጋት ከወዲሁ የብዙዎች ሆኗል። አብይ አህመድ በዚህ ከፍተኛ ውጤት አምጥተናል፣ 35000 መዋዕለ ህጻናትን እየገነባ ነው፣ እኛ ስለዛሬ አይደለም ስለመጪው ኢትዮጵያ ነው የምናስበው ብለን መዋዕለ ህጻናት ግንባታ ላይ ነው ያለነው የሚል ነው። እንግዲህ ዳታዎችን ወስደን ስናይ የትምህርት ሚኒስቴር አመታዊ በጀትን ስንመለከት ከአመት እየቀነሰ የመጣበት የጤናና የትምህርት በጀቱ ቀንሶ የመከላከያው በጀት እያደገ የመጣበት ሁኔታ ነው። ከየት መጥቶ ነው 35000 ትምህርት ቤቶች ወይ መዋዕለ ህጻናት የተገነባው? እንደው በአይን የሚታይ በዚህ ደረጃ ቁጥር ኢትዮጵያ ውስጥ መዋዕለ ህጻናት እየተገነባ ነው ብሎ ፍተሻና ምርመራ ቢካሄድ የዚህ ሰውዬ ቁጥር ምን ያህል ውሸት እንደሆነ ህዝብን እያታለለ እንዳለም የሚያረጋግጥ ነው። በትምህርቱ መስክ ትልቅ አደጋ ነው ያለው። አንዳንድ ጊዜ ስለነገውም የበለጠ እንድንጨነቅ ያደርገናል። አብይ ትላንትን እያፈረሰ ነው፣ ዛሬን እያልከሰከሰ ነው፣ ነገን ደግሞ እያጨለመ ያለ ለመሆኑ ብዙ ማስረጃዎችን መጥቀስ ይቻላል። ነገን ከሚያጨልምባቸው ዘርፎች አንዱ ትምህርቱ ነው። በትምህርቱ ላይ የጀመረውና እያደረገ ያለው ነገር እጅግ አስደንጋጭ ነው። ገለታው አዎ ቅድም መነሻ ላይ እንዳልነው ስለ የትኛው ነገር ነው ጥሩ የምንናገረው የሚለው ነገር ነው። አሁንም እኮ የሚያሳስበን ነገር መሳይ በጣም ያሳዝናል። የሀገራችን ጉዳይ የትምህርት ጉዳይ ከሁሉም የበለጠ የሚያሳስበው እሱ ነው። ምክንያቱም ችግሩ እንደ ረሃብ አይደለም። ዛሬም ተርበን ነገ እንጠግባለን እንደምንለው አይደለም። የትምህርት ዋናው ችግር ነገር ነው የሚያበላሸው። ነገ ሀገር ተረካቢው ትውልድ ዛሬ ካልተማረ በቃ ዋጋ የለውም። ያ ነው ትልቁ የሚያሳስበን ነገር በትምህርት ላይ መሳይ። አሁን ስለዚህ ስለ መዋዕለ ህጻናት በጣም ብዙ ጊዜ ይናገራል እና ይገርመኛል በጣም። መዋዕለ ህጻናት በመሰረቱ ትምህርት ሚኒስቴር ውስጥ ዲፓርትመንት ይኖረው ይሆን? በትምህርት ሚኒስቴር ውስጥ ይሄንን የሚከታተል ዘርፍ ይኖር አይኖር አላውቅም። እንግዲህ እሱ ይሁን ምንም አይደለም። ግን
በመዋለ ህፃናት ግንባታ ላይ ነው ያለነው የሚለው ነገር ምንድነው የሚያሳየው? በአጠቃላይ አሁን እዚህ ሀገር አሜሪካ ውስጥ እንደምታውቀው መዋለ ህፃናት ጉዳይ በአብዛኛው የዚህ የታችኛው ስልጣን ላይ ያሉ አካላት እንዲሰሩት ነው የሚደረገው። እነሱ ያስተባብራሉ። ህፃናት የሚጫወቱባቸውን ቦታዎች መስራት ነው፣ ይሰራል። በቃ ማሳቹሴትስ ውስጥ ለምሳሌ ብናነሳ መሳይ የመዋለ ህፃናት ግዳጅ አይደለም፣ አስገዳጅ ነገር የለውም ማለት ነው። ማሳቹሴትስ ውስጥ የሚሆን በፌዴራል ደረጃ በአሜሪካ ውስጥ ግዳጅ የሚሆነው አንድ ልጅ 6 ዓመት ሲሆነው ይሁን 5 ዓመት፣ አንዳንድ ስቴቶች 5 ዓመት ይላሉ፣ ጀምሮ አንደኛ ክፍል መግባት አለበት። አንደኛ ክፍል ጀምሮ ትምህርት የመከታተል ግዴታ ነው። ማሳቹሴትስ አሁን በትምህርት በጣም ጥሩ ነው የሚባል ስቴት፣ ግን ይሄ መዋለ ህፃናት ግን ልጆች ቤተሰባቸውም ሊያቆያቸው ይችላሉ፣ ወይ ደግሞ ማቆያ ቦታዎችም ሊያቆያቸው ይችላሉ። አንደኛ ክፍል መግባት ግን የግድ ነው የሚለው እና ኢትዮጵያ ውስጥ መዋለ ህፃናት ግንባታ ላይ ነው ያለነው። አንደኛ ደረጃ እንዳትጠይቀው እኮ ነው መሳይ። አንደኛ ደረጃ እየተቀየረ ነው ወይ? ልጆች እየተቀየሩ ነው ወይ? መሰረታዊ የሆኑ የመጀመሪያ ሳይክል፣ ሁለተኛ ሳይክል ይባላል አይደለም? ከ1 እስከ 10፣ ከ1 እስከ 4፣ ከ5 እስከ 8 የሚባሉ እንትኖች አሉ፣ ሳይክሎች አሉ። እነዛ ላይ በደንብ እየሰራ ነው ወይ? እንዳይመዘን መዋለ ህፃናት ላይ ነው ያለሁት። ተርሸሪ ሌቭል ዩኒቨርሲቲ እንዳይጠየቅ ዩኒቨርሲቲ እየገነባህ ነው ወይ እንዳትለው፣ መዋለ ህፃናት እየገነባህ ነው። ታች ነው ዋናው ነገር ይላል። እንዳልከው አይቆጠሩም፣ አይታወቅም። ስለዚህ በትምህርት ላይ ይሄ መዋለ ህፃናት ጉዳይ የተነሳው እንደው ዝም ብሎ ለማጭበርበሪያ ነው ማለቴ ነው እንጂ ሀገሪቱ በጣም የተጎዳችው በዚህ ሰዓት በትምህርት ነው መሳይ። አሁን ቅድም ያነሳነው የትግራይ ጉዳይን ብናነሳ ለምሳሌ ትግራይ ውስጥ የትምህርት ቢሮ ብዙ ጊዜ ተናግሯል። የሚማሩ ተማሪዎች ቁጥር አነስተኛ ነው። ብዙ ተማሪ ወደ ትምህርት አይሄድም። ብዙ ምክንያቶች አሉ። ለዚህ የድህነቱ ጉዳይ አለ፣ የተዘጉ ትምህርት ቤቶች አሉ፣ የፈረሱ ትምህርት ቤቶች አሉ። እነሱ ስላልተገነቡ የሚማረው ተማሪ ቅድም ያልነው የዚህ አክሰስ የሚባለው በጣም ቀንሷል። 12ኛ ክፍልም ያሉ ተማሪዎች ቁጥራቸው በጣም ቀንሷል። የመማሪያ መርጃ መሳሪያዎች ችግር አለ። የሰራተኛ ደሞዝ፣ የመምህራን ደሞዝ ችግር አለ። ስለዚህ ትምህርት አደጋ ላይ ነው ያለው ትግራይ ውስጥ ብሎ የክልሉ ትምህርት ቢሮ ቀይ ካርድ ይዞ ቆሟል። እንደዚህ እኛ ጋር ትምህርት ጤና አይደለም አሟል እያለ አማራ ክልል እዛው ባህር ዳር አልሰማ ቢሏቸው ነው መሰለኝ አዲስ አበባ መጥተው አስታውሳለሁ። መቼም አዲስ አበባ መጥቶ የአማራ ትምህርት ቢሮ ኃላፊው መጥተው ስብሰባ አድርገው አዲስ አበባ ውስጥ አማራ ክልል የፈረሰው ትምህርት ቤት ብዙ ነው፣ ያቋረጡ ተማሪዎች ብዙ ናቸው፣ በሚሊዮን የሚቆጠር ተማሪ አይማርም፣ ትምህርት አደጋ ላይ ነው አማራ፣ እንደዚህ ሆኖ አያውቅም በታሪካቸው ብሎ እኛ አይደለም ብልጽግና የሚመራው የአማራ ክልል ትምህርት ቢሮ ይሄንን ሪፖርት አዲስ አበባ ድረስ መጥቶ ተናግሯል። ኦሮሚያ ውስጥ እንደዛው ነው የምንሰማው። እና የት ነው እንደዚህ ለዶክተር ብርሃኑም ጭብጨባ የሚያስጨበጭብ ትምህርት ነጥብ ያስቆጠረችው ምድሪቱ ነው? እና የዚህ የትምህርት ጉዳይ በዚህ መካከል እነዚህ ሰዎች እያጨበጨቡ መሳይ ትምህርት ደህና ነው እያሉ ጄኔሬሽኑን ገደል ገባ። አሁን በከፍተኛ ትምህርት ጉዳይ ሰምተነው ማናቀው ዩኒቨርሲቲዎች ባዶ ነው የሆኑት። ባዶ ቁጥራቸው ባዶ የሆነ እየጠለፉ ልጆቹን እየጣሉ መካከለኛ ዕውቀት ያላቸው እንደውም እነዚህ ከፍ ያለ ደግሞ ዕውቀት ያላቸው ሁሉ ጥብብ አድርገው በመርፌ ቀዳዳ ማለፍ ዩኒቨርሲቲ መግባት በመርፌ ቀዳዳ ማለፍ አድርገውባቸው ብዙ ዕውቀት ባክኗል ኢትዮጵያ። ይሄ ሁሉ ያሳስባልና እንደ ትምህርት አብይ አህመድ በታሪካችን ውስጥ በጣም ከምናዝንበት ውድቀቱ ውስጥ ይሄ ትምህርት ጉዳይ ነው። በነገራችን ላይ ገለታው የዓመታዊ የኢትዮጵያ የትምህርት ሪፖርትን በተመለከተ ትምህርት ሚኒስቴር የዚህን ዓመት ማዘጋጀቱን ሰምተናል። የ2025ን ማለት ነው። የ2025ቱ ላይ የአማራና የትግራይ ክልል የትምህርት ሪፖርት አልተካተተበትም። ሁለቱ ክልሎች ተዘለዋል። እንግዲህ በምን የተሟላ ሊሆን ይችላል? ሁለቱም ክልሎች ከሪፖርት ውስጥ አውጥተ የኢትዮጵያ የትምህርት ቁመና ብለህ ልታሳይ የምትችለው ሪፖርት እንዴት ሊሆን ይችላል? የሚገርመው ደግሞ ይህን ወቅት ላይ ብርሃኑ ነጋ የሚመራው ትምህርት ሚኒስቴር መሆኑ ነው። በትምህርትም ሆነ በተለያየ መስክ ሀገሪቱን ይለውጣሉ ተብሎ በኢትዮጵያ
ስሙ በተሻለ ሁኔታ የሚነሳው ብርሃኑ ነጋ ከኢትዮጵያ የትምህርት ዝቅጠት ጋር ከኢትዮጵያ የትምህርት እንዲህ አይነት አደጋ ጋር ስሙ ተለጥፎ ምንጊዜም ከታሪክ ጋር ሲነሳ የሚኖር ነው። አብይ አህመድ በፓርላማ ሊያስጨበጭብለት ሞክሮ ነበረ። ግን ፓርላማው ቢሰደብም የሚያጨበጭብ ቢዘለፍም የሚያጨበጭብ ፓርላማ ስለሆነ በዛ የምታገኘው ሞገስ በኢትዮጵያ ሕዝብ ዘንድ ምንም ትርጉም የሌለው ነው የሚሆነው። ከዚህ አንጻር ሲታይ እነ ብርሃኑ ነጋ ነገ በታሪክ የሚያስጠይቃቸው ትልቅ ጉዳት የኢትዮጵያ ትውልድ ላይ የፈጸሙ መሆናቸውን በግልጽ የምናየው ነው። ምናልባት ከትምህርት አንጻር ስኬታማ ነን ብለው የሚገልጹት ነገር ምን እንደሆነ ግራ እስኪገባን ድረስ አንድ የሚያነሱት ኩረጃን ማስቀረትን ነው። የትምህርት ሁኔታ በዚህ ደረጃ የሚገለጽ ነው ወይ? የትምህርት ስኬት በእንደነዚህ አይነት መስፈርቶች የሚለካ ነው ወይ ብለ ነገሮችን ስታጤናቸው የሚያስደነግጥ ነገር ነው የምታገኘው። ገለታው የዚህ የትምህርት ነገር መሳይ እንደው ደጋግመን ማንሳታችን በጣም ተገቢ ነው። በጣም አሳሳቢ ስለሆነ በትምህርት ከከሰርን ብዙ ነው ውድቀታችን። በኢኮኖሚ እንዴት ልናድግ እንችላለን? እንዴት ያልተማረ ዜጋ የኢኮኖሚ ችግርን ይፈታል? መሳይ የግብርናው ችግር እኮ የሚፈታው እኮ ስንማር ነው አይደለም? ዓለምን የለወጣት እኮ ትምህርት እኮ ነው። የአሰራር ዘዴውን እየቀየሩለት ልጆቹ እየደረሱ የገበሬውን የአሰራር ዘዴውን ይቀይሩለታል። ምርቱ እንዲጨምር ያደርጉለታል። ይመራመሩና ጤፏን ፐር ሄክታር ወይም በሄክታር ያገኘ የነበረውን የተወሰነ ዘር ያዳቅሉ ያመጡና አንድ ምርቱ እንዲጨምር ያደርጉለታል። ሩዟን እንደዛ ያደርጉለታል። ሲያ ውስጥ እንደዛ ነው የሆነው እድገት። ይሄ እኮ ነው ትምህርት እኮ ነው ዓለምን የቀየረው። እና ኢትዮጵያ ውስጥ ከትምህርት ተፋተናል። ሰውየው ስለ ትምህርትም ሲናገር እኮ ዩኒቨርሲቲ ሁሉ አያስፈልግም ኤአይ ዘመን ነው ምናምን ሲል ሰምቼዋለሁ እኮ። ምን አይነት እኮ ጊዜ ላይ ነው የወደቅነው? መሳይ በትምህርት በጣም ነው ማዝነው። እኔ ራሴም በትምህርት ውስጥ ስለቆየሁኝ በዚህ ወድቀን እንዴት ሊሳካለን ይችላል? ፖለቲካችን አይሳካም ያለ ትምህርት። ያልተማረ ሰው ምን ብሎ ነው ምድሪቱን ሊቀይር የሚችለው? ስለዚህ እዚህ ልጆች ላይ የሚደረግ አሁን በትምህርት እነ ዶክተር ብርሃኑ በደንብ የሚያውቁት እነሱ ራሱ የሚያውቁት መለኪያዎች አሉ። ለምሳሌ አክሰስ አንዱ ነው። ኢኩዊቲ የሚሉት አላቸው። ፍትሃዊነት ይመስለኛል አንዱ ነው። ኳሊቲ የሚባላል ለመለኪያ የኤጁኬሽን መለኪያ ሶስተኛው ነው። እነዚህ መስፈርቶች የታወቁ ናቸው። ዶክተር ብርሃኑ ሲያስተምራቸው የኖሩ ናቸው። አሁን በአክሰስ ለምሳሌ በዚህ ቅድም ባነሳ ነው በተደራሽነት ወይም ደግሞ በትምህርት መግባት በመመዝገብ ወድቀን የለም ወይ? አማራ እንደዛ ለቅድም ያልነው ትግራይ እንደዛ ለኦሮሞ እንደዛ ለይች ሀገር የነዚህ ስብስብ አይደለችም። ሌላ ማን ነው የሚኖርባት? እነዚህ ወንድሙ የኦሮሞ ልጆች፣ አማራ ልጆች፣ የትግራይ ልጆች ትምህርት የማይማሩ ከሆነ በብዙ ሚሊዮን የሚቆጠር ተማሪ ወጥቶ ከሆነ እንዴት ነው ኢትዮጵያ በትምህርት ተሳካላት የሚሉ? በጣም እኮ የሚያሳዝን ነገር እኮ ነው። ይሄ ጉዳይ ነው የኳሊቲ ጉዳይ ደግሞ ብዙ በየጊዜው ነው የሚነሳው። ብዙ ኤክስፐርቶች ይናገራሉ ኢትዮጵያ ውስጥ ያለ ችግር። የመጽሐፍቱ ችግር ያየህ እንደሆነ አስተማሪ ጥምርታ ይባላል። ያንን ያየህ እንደሆነ የክላስሩሙ የትምህርት ቤቱ ጽዳት ያየኸው እንደሆነ የትምህርት ዘመናዊነት ደግሞ ይሄ የሚቀርበው ትምህርት ዘመናዊነቱ ከችግር የተነሳ ኮምፒውተር ከማጣት የተነሳ ኦቨርሄድ ፕሮጀክተር የሚያስፈልጋቸው ትምህርቶች አሉ። ሳይንሶች እነሱ አይገኙም። ቢገኝ ደግሞ እርዳታ ቢገኝ ደግሞ መብራት የለም እዛ አካባቢ። እዚህ አስተማሪው እንደ ድሮ ነው በቃችን ቾክ የምትባል እኛም የተማርንባትና ጥቁር ሰሌዳ ይዞ በቀላሉ ልጆች አይተው ሊማሩ የሚችሉትን እንደ ድሮ የሆነበት ጊዜ ነው ያለው እና ይሄ ጉዳይ ሊለወጥ አይችልም። አሁን እኔ የሚያሳዝነኝ ከበፊቱ ዛሬ እየከሰርን በትምህርት ላይ መምጣታችን ነውና ይሄ ጉዳይ ይልቅ በጣም ኢትዮጵያውያንን ሁሉ ሊያሰባስብ የሚችል ሊያስቆጨን የሚችል ጉዳይ ነው በሆነ ገለታው። ሌላው እንግዲህ አብይ አህመድ እንደ ምርኩዝ ይዞ በስልጣን ላይ ቆያለሁ ብሎ ካቀዳቸው ፕሮጀክቶች አንዱ የምክክር ኮሚሽኑ ሂደት ነው። የምክክር ኮሚሽኑን አሁን እንደ ብቸኛ ማንጠልጠያ እየተጠቀመው ነው። ምክንያቱም የምርጫው ነገር ያው በኪሳራ ተጠናቋል። ምርጫው በሱ መንደር ብቻ ነው እንደ ስኬት እየተገለጸ ያለው። በአጠቃላይ የሚያሳፍር ኢትዮጵያንን ባለም አቀፉ ማህበረሰብ ዘንድ አንገቷን እንድትደፋ ያደረገ ምርጫ ነው አብይ አህመድ ያካሄደው። ራሱ በአደባባይ ወጥቶ የተካሄደው ምርጫ እንዳልሆነ፣ ድልደላ እንደሆነ፣ ምደባ እንደሆነ በግልጽ ተናግሯል። 85% ላይ ነው የተወዳደርነው፣ 15ቱን ለተቃዋሚዎች ለቀናል ማለት በሌላ ገላለጽ ምደባ
የተከናወነ ስለመሆኑ ነው። እሱ እድል ለመስጠት ለተቋሚዎች ፓርላማ እንዲገቡ እድል ለመስጠት ነው በሚል የገለጸበት ሁኔታ ከምን አይነት አስተሳሰብ ከምርጫ ጽንሰ ሐሳብ አንጻር ሲታይ ምን አይነት የከሸፈ ትክክለኛ ያልሆነ እሳቤና አመለካከት እንዳለው የሚያሳይ ነው። ይህንን በአደባባይ መናገሩ በራሱ የሰውየውን ጤናማነት ጭምር እንድንጠራጠር የሚያደርግ ነው። ለማንኛውም ምክክር ኮሚሽኑ ቀጣዩ የአብይ አህመድ አጀንዳ ሆኗል። ከፍተኛ ዝግጅት እየተደረገ ነው። እንደሰማነው ከሆነ የተበተነውንም ደብዳቤ አይተናል። ለፊታችን እሁድ የሩጫ ውድድር ተዘጋጅቷል። ንቅናቄ ለመፍጠር ይላል ዓላማው። 20 ሺህ ሰው የሚሳተፍበት የሩጫ መርሃ ግብር እንደሚከናወን ነው የተገለጸው። ከዚህ በተጨማሪ ወደ 4000 የሚጠጉ ሰዎች ከመላው ሀገሪቱ እንግዲህ ያው ትግራይን የሚጨምር እንዳልሆነ ይታወቃል። ከአማራ ክልልም ከአብዛኛው የኢትዮጵያ አካባቢ የሚመጡት ከ90% በላይ የብልጽግና አባላትና የብልጽግና ደጋፊዎች እንደሚሆኑ ነው የሚታወቀው። 4000 አዲስ አበባ እየገቡ እንዳለ ተሰምቷል። ለ4 ሳምንት ነው እንግዲህ 3 ሳምንት ውይይቱ የሚካሄድበት። ከዛ 1 ሳምንት አስቀድሞ ደግሞ ጉብኝትን ጨምሮ የተለያዩ መርሃ ግብሮች ለማከናወን ለ1 ወር ከፍተኛ በጀት ወጥቶ የምክክር ሂደቱ እንደሚከናወን ተመልክቷል። ገለታው ብዙ ነገር ማለት እንችላለን። እንደሰማነው ከሆነ ይህንን የሚያቀላጥፉትና የምክክር ኮሚሽኑ ዋና የሥራ ባለቤት ሆነው እየሰሩ የሚገኙት የኦሮሚያ ብልጽግና አመራሮችና አባላት እንደሆኑ ነው የሚነገረው። ይህን ሁሉ ስራ የሚያከናውነው ኮሚሽኑ እንዳልሆነና የኦሮሚያ ብልጽግና ሰዎች ናቸው ሂደቱንም አጠቃላይ እንቅስቃሴውን እየመሩ የሚገኙት። ሰሞኑን በሚከናወን መርሃ ግብር ከሩጫው ባሻገር የአዲስ አበባን ኮሪደር ልማት እንዲጎበኙ ይደረጋል። የወንዝ ዳርቻ ፕሮጀክቱንም እንዲጎበኙ ይደረጋል። አብይ አህመድ የሚመጻደቅባቸውን የተለያዩ ብልጭልጭ ፕሮጀክቶችንም እንዲጎበኙ የሚደረግበት ፕሮግራም መያዙን ነው የሰማ ነው። ገለታው ምክክር ተብሏል። ኢትዮጵያ እየመከረች ነው የሚል መሪ ቃልም ተዘጋጅቶ ነው እነዚህ ሁሉ ክንውኖች የሚደረጉት። ኢትዮጵያ እየመከረች ነው። ኢትዮጵያ ከችግር ወጣች። ኢትዮጵያ አሁን የወደቁትን ሁሉ ማንሳት ጀምራለች። የኢትዮጵያ ሕዝብ ሲነገረው እንደው ይገርማል እኮ ኢትዮጵያ ሰላሟን እያጣጣመች ነው። ማአት ነገር ነው። በኢትዮጵያ ስም መቼም የማይሰራ ወንጀል የለም። በዚህ ዘመን በነመለስ ጊዜ የኢትዮጵያን ስም ሳይጠሩ ነበር የሚደቁ መከራ ያሳዩን የነበሩት። ይሄኛው ደግሞ የኢትዮጵያን ስም እያንቆላበሰ ነው፣ እየጠራ ነው ሕዝቡን በመከራ ውስጥ የከተተውና እንዴት ያለ ክፉ ጊዜ ነው። በጣም የምክክሩ ጉዳይ እኔ ቲም አብይ ነው ምለው። ቲም ለማፈርሶ ቲም አብይ ተፈጥሯል እና ይሄ ቲም አንዱ ያበላሽ ያለው ይሄን የምክክር ጉዳይ ነው። እንግዲህ በመሰረቱ እንደው ከዚህ በፊትም ከሌሎች ወገኖችም ጋር ተወያይተህበታል ይመስለኛል መሳይ። ምክክር ብዙ ዓለሞች ተካሂደዋል እና የተለያየ ዓላማ አለው። እንግዲህ ምክክር ሲያደርጉ አንዳንድ ሀገሮች ድህረ ጦርነት ነው ምክክር የሚያደርጉት። ጦርነት ያደርጉና ጦርነቱን በድርድር ይፈታሉ። መጀመሪያ አስታራቂ ሽማግሌ ይፈልጉና ይታረቃሉ። ከታረቁ በኋላ ምክክር ያደርጋሉ። ምክክሩ ምንድነው? አንደኛ ወደ ጦርነት ምን አስገባን፣ ሁለተኛ ወደ ጦርነት ሁለተኛ እንዳንገባ መሰረታዊ ችግሮቻችንን እንፍታ ብለው ምክክር ያደርጋሉ። እና ያ ምክክር ይሰምራል አንዳንድ ቦታ፣ አንዳንድ ቦታ ደግሞ ሳይሰምር ቀርቶ ሌላ ችግር ውስጥም የገቡ አሉ። አሁን በኢትዮጵያ ሁኔታ ምክክር ምንድነው? ለምንድነው ምክክር ኢትዮጵያ ውስጥ ያስፈለገው ያልን እንደሆነ ከፍተኛ መተሳሰሪያ መርሆዎች የምንላቸው ችግር ውስጥ ነው ያለ ነው። ተቃርኖ አለ። የለሂቅ ክፍፍሉ በስቷል በጣም በሀገረ መንግስት ከበባድ ጉዳዮች ላይ፣ በሀገር ምሰሶዎች ላይ፣ በምልክቶች ላይ ተቃርኖዎች አሉ እና ይሄ ተቃርኖ ዝም ብሎ መቀጠል አይችልም። ልማታችንን ይጎዳል። ሀገረ መንግስት ገጭ ጓያል እንዲሄድ ያደርጋል። ስለዚህ ምክክር ያስፈልገናል ማለት እንግዲህ ክለሳ ያስፈልገናል ነው በአጭር ቃል። ምናልባት የህገ መንግስት ክለሳ ያስፈልገናል ማለት ነው። ይሄ ከሆነ ዓላማው ኢትዮጵያ ውስጥ አሁን የመጀመሪያው ነገር በጣም ተጋጭተው ከሮ ትግላቸው ከሮ ጠመንጃ ያነሱ ሰዎች እኮ ድርድር ያስፈልጋቸዋል ማለት ነው። እንግዲህ ይሄ ቀላል ነገር አይደለም። እነሱ መጀመሪያ መደራደር አለባቸው። ወደ እርቅ መምጣት መቻል አለባቸው። ሰክነው መምጣት አለባቸው። ከሰከኑ በኋላ እስቲ መሰረታዊ ችግሮቻችንን ወደ ምክክር እንውሰድና እንመካከርበት፣ ህገ መንግስቱም ከሆነ ሪቫይዝ እናድርገው፣ ዝም ብለን በጠመንጃ አንጋደል ብለው ወደ ምክክር ይመጣሉ ማለት ነው። እና ኢትዮጵያ ውስጥ አሁን ይሄ ህገ መንግስት ክለሳ
ምዕራፍ ላይ ከሆነን የመጀመሪያው ነገር ኢትዮጵያ ውስጥ መታሰብ የነበረበት እነዚህ በተጋጩ ኃይሎች አካባቢ ያለው ነገር መጀመሪያ ወደ ድርድር የሚመጣበት መንገድ መፈለግ ነበር። እንግዲህ ያ ነገር የለም እና ምንድነው ምክክሩ ምንድነው? ይሄ አንድ ወንድማችን ያ ቲክቶክ ይሰራ የነበረው ወንድማችን የሚለው ቃል ነበር መሳይ ገስጥ ነው ገስጥ አይደለም ሰግጥ ዝም ብለህ ሰግጥ ብሎ የሚለው ነገር ነበረውና ሰግጥ ሆነ ነገሩ። አሁን አረ እንደዚህ ያዘ ሰግጥ ምክክርን እንዴት ሰግጥ ትለዋለህ? ምክክር እኮ ሰዎችን ተታብና ሰግጥ የሰግጥ የሚል ወንድማችን ጎበዝ ነው እሱ በራሱ ተጻካለት ልጅ ነው። አየር ኃይል ሳይቀር እኮ ወስደው እኮ ትምህርት እንዲሰጥ ያደረጉት ነው እና አይ ቲንክ ላብይም ሳይሰጥ አይቀርም ያንን ትምህርት እና ሰግጠዋል። በቃ ዝም ብለው ይሰግጣሉና በመሰገጥ አይደለም ምክክር የሚደረገው ውስጥ ረገብ በማለት በማዳመጥ ነበር እና የመጀመሪያው ነገር አንዱ የዘለለው ነገር ይሄ ምክክር የተጋጩ ኃይሎችን ሪጀክት አደረጋቸው። ፋኖ ሪጀክት አደረገው፣ ኦላን ሪጀክት አደረገ፣ ፓርቲዎችን በሙሉ ሪጀክት አደረጋቸው። ዋናዎቹ ማለት ነው። ኦፌኮን ተመልከት እና ኢህአፓን ተመልከት እና መያድ የሚባለውን ተመልከት፣ ብዙ ፓርቲዎች ለሂቃኑን ተመልከት፣ በጣም በተቃርኖ ውስጥ ያሉት ሚዲያ ላይ የሚሰሩትን ሰዎች ተመልከት፣ በሙሉ የሉም። እነዚህ 4000 ውስጥ የሉም መሳይ። ስለዚህ በሚስማሙ ሰዎች መካከል ነው ማለት ነው እንግዲህ የምክክር የሚደረግ የሚስማሙ ሰዎች ነው። አንድ ሁለተኛው በጣም የሚያሳዝንህ ነገር አጀንዳ ለመሰብሰብ ስንት ጊዜ ነው የፈጀው? 4 ዓመት ነው። 4 ዓመት ምንድነው ወሰሩት ስትላቸው አጀንዳ እየሰበሰቡ እስቲ አጀንዳ መሰብሰብ የስንት ጊዜ ስራ ነው መሆን ያለበት መሳይ? ዝም ብለህ በኦንላይን ሊሆን ይችላል ወይ ደግሞ በየቦታው ሮጥ ብለህ የምትሰበስበው ነገር ነው አይደለም። በአጭር ጊዜ ውስጥ መሰብሰብ ነው የነበረው። 4 ዓመት ነው የፈጁት አጀንዳ ለመሰብሰብ። 4 ዓመት የፈጁ ሰዎች የሀገረ መንግስት ጥያቄ ለመፍታት 3 ሳምንት፣ ውይይቱ ደግሞ 3 ሳምንት ናት። የውይይት ጊዜዋ 3 ሳምንት፣ አጀንዳ የመሰብሰቢያው ጊዜ 4 ዓመት። ምን ትለዋለህ? ያው ይሄ እኮ እንደውም ረጅም ጊዜ እኮ የሚፈልገው እኮ ምክክር እኮ ነው። ሀገረ መንግስቱ ጉዳይ ላይ ረጅም ጊዜ የሚወስደው እሱ ነው። ጥናት ያስፈልገዋል። አሁን አንዳንድ ሀገሮች በዚህ በጥናት ላይ በምንድነው በምክክር ላይ ጥናት ያደረጉ ሰዎች ምክር ቤት የሚፈጡት ጉባኤ 2 አንደኛው ይሄ የተመረጠ ጉባኤ የሚያደርግ ኃይል ነው። ሁለተኛው ደግሞ የኤክስፐርቶች ክፍል የሚባል ያስቀምጣሉ። ማለት የባለሙያዎች ማለት ለምሳሌ በኢኮኖሚ ጉዳይ ላይ ሊሆን ይችላል ምክክር ሲደረግ፣ በአገረ መንግስቱ ጉዳይ ላይ ምክክር ሲደረግ አንዳንዱ እንትን ይጠይቃል፣ የትምህርት ይጠይቃል አንዳንዱ ጉዳይ። ስለዚህ ጉባኤው ምን ያደርጋል? እስቲ ይሄንን ጉዳይ በዚህ በፌደራሊዝም ላይ ያጠኑ ሰዎች እዛኛው ክፍል አሉ፣ ሌላ ክፍል ይኖራሉ። እነሱ ይዩት እና እነሱ አይተው ጥናቱን ይላኩልን፣ ሪኮሜንዴሽን ማለት ነው ይላኩልን ብሎ ጉባኤው ይጠይቃል። ምክክር እንደዛ ነው ሌላ ሀገር የተደረገ። ያሉትን ጥሩ ዕውቀት ያላቸውን ሰዎች ምክር ይቀበልና ያንን ጉባኤው ያይና ውሳኔ ይሰጣል። ኢትዮጵያ ውስጥ እንደዚህ ሁኔታዎች አልተመቻቹም መሳይ። የለም አሁን የዚህ ሀገር ያሉ ማቃቸው የዚህ ባለሙያዎች ምንድነው ማህበር አለ፣ በጣም ብዙ ሌላ ሀገር የሚያማክሩ እዚህ ዋይት ሃውስ ሳይቀር ምክር የሚጠይቋቸው ሰዎች፣ ትላልቅ ዓለም አቀፍ ድርጅቶች ውስጥ የሚሰሩ ሰዎች ሁሉ አይሳቱ እና በዚህ ሁኔታ ውስጥ ነው ምክክር እያደረግን የሚሉትና ያሳዝናል። እንግዲህ ተመልከት 4 ዓመት የፈጀ አጀንዳዎቹ 7 ናቸው የሚል ነገር አንስተን ነበር በፊት መሳይ እና አይደሉም 4000 ነው የሚሆነው ዝም ብሎ መቀበል አለብን ብለው በ4 ዓመት 4000 ነው የሰበሰቡት። 4000 አጀንዳ ሰበሰቡ በክላስ ሄር ታስታውሳለህ? ፕሮፌሰር መስፍን እዚህ ቦታ ሄደው ይሄን ያህል አጀንዳ ተቀበሉ ተብሎ ምንም ያህል ዶሴ ይቀበላሉ። በሙሉ በኤክስ አጣፉት እና 8 ብቻ ናቸው ሌላ አንፈልግም አሁን ብለው 3992ን ጣሏቸው ማለት ነው ሜዳ። አሁን ያ ገበሬው የጠየቀው ጥያቄ ምን ያለው ጥያቄ አጀንዳ ይሆንልሃል የተባለው ጥያቄ ሜዳ ላይ ወድቆ አሁን 8 ብቻ ናቸው ብለው ወስነው ቁጭ ብለዋልና አካሂዳቸው ማለት ነው ሮድ ማፓቸው በአጠቃላይ በቀጭን ትዕዛዝ ካብይ የሚመጣ እንደሆነ ያሳያልና ይሄ ምክክር እኔ መክሸፉ አይደለም ያሳዝናል መሳይ። ብዙ ጊዜ አንስተናል። ድህረ ዲያሎጉ ነው ግጭት ይዞብን የሚመጣው። እነዚህ ሰዎች በፈለጉት መንገድ ቅርጸ መንግስት መስፋት ፈልገዋል። እንደሚገባኝ አብይ መደመርን
እዛ ጉባኤ ላይ ሊያነሳው እና ጉባኤው ደግሞ ተሰብስቦ ደግሞ መደመሪያ ሀገሪቱ ምንድነው የመሸጋገሪያ እንትን ነው ፍልስፍና ነው የመደመር እሳቤ የሚባል ነገር አለ በመደመር እሳቤ አዲስ ህገ መንግስት ሊሰራ ነው ተብሎ ሊደረግ ማለት ነው ይህ ሲሆን ቀጣዩ ግጭት እየሰፋ ነው የሚሄደው በዚህ በአገረ መንግስቱ አዲስ ህገ መንግስት ክለሳ ላይ እጁ ስለማይኖር ምሁሩ ተቃዋሚው እጁ ስለማይኖር ያው የአገረ መንግስት አለመርጋቱ ጉዳይ ይቀጥላል ማለት ነውና ይሄንን ስናይ እኔ እንደው በዚህ በምክክር ጉዳይ ላይ አዝናለሁ መሳይ ረጅም ጊዜ ወሰድኩ ገለታው ያው ምክክሩን በተመለከተ እናንተ ብዙ መድረኮች ላይ ስላነሳ ነው አዲስ ነገር የለም አዲስ ነገር የሚመጣም የለም እንዳልከው ነው 4 አመት ሊፈጅ የማይችልና አጀንዳ ይዞ መጥተው ነገር ግን መጨረሻ ላይ እንወያያለን ወይም ደግሞ 8 ያሉት የአብይ አህመድ አጀንዳዎች ናቸው 4 አመትም ማያስፈልግም የሁሉ ግርግር የሁሉ ወጪ የሁሉ ጣውረድም ሳያስፈልገው አብይ አህመድ የሚፈልጋቸውን አጀንዳ እኮ በአንድ ቀን ተቀብለው ለሚሉት የምክክር ድራማ ህዝብንም በዚህ ደረጃ ተስፋውን በሚያጨልም ደረጃ ምክክር ብለው ትልቅ አጀንዳ ይዘው መጥተው የሁሉ ግርግር አስፈልግም ነበር 8ቱም አጀንዳዎች የአብይ አህመድ ናቸው አብይ አህመድ የሚፈልጋቸው ከስልጣን ላይ ከወጣ ጀምሮ ሊያደርግ የሚፈልጋቸው በቀደም ተከተል ጊዜ እየጠበቀ አንዳንዱን እያስተነፈሰ ብዙ ጊዜ ብለናል የፕሬዝዳንታዊ ቅርጸ መንግስት ለመያዝ በተለያዩ ሰዎች አጀንዳው እንዲራገብ አድርጓል ክልል ምስረታን በተመለከተ አወቃቀርን በተመለከተም እንደዚሁ የሚፈልጋቸው ነገሮች በተለያዩ አጋጣሚዎች ያስተነፍስ ነበርና የሱ የሚፈልጋቸውን በምክክር ኮሚሽኑ ስም 4 አመት ፈጀ ተብሎ የአብይ አህመድ አጀንዳ ወይም ደግሞ የኦሮሚያ ብልጽግና አጀንዳ ነው እንግዲህ አሁን ለምክክር የቀረበው ቀደም ሲል ያልከው ቁልፍ ነጥብ አለ አንድ ምክክር የሚካሄደው ከጦርነት በኋላ አንድ ሀገር ቀውስ ውስጥ ገብታ ከዛ ቀውስ በወጣች ማግስት የሚደረግን ምክክር ቀውስ ውስጥ ሆና ችግር ውስጥ ሆና ትልልቅ ጦርነቶች ሌላ ጦርነቶችም ከፊት እየጠበቁ በዚህ መሃል ምክክር እናደርጋለን የሚለው ነገር ምን ያህል የከሸፈ መሆኑን ካፈጣጠሩ ጀምሮ የከሸፈ ኮሚሽን እንደሆነ የሚያሳይ ነው ግን ምን ይጠበቃል እንግዲህ 4000 ሰዎች አዲስ አበባ ገብተዋል ሆቴል ተይዞላቸዋል ከፍተኛ ወጪ ነው የሚወጣው የኢትዮጵያን ህዝብ ለ3 ሳምንት በዚህ አጀንዳ ለመወጠር ታስቧል ከዛ በኋላ አብይ አህመድ መስከረም መጨረሻ ላይ መንግስት ይመሰርታል በዚህ መነሻነት አንዳንድ ለውጦችን ያከናውናል የተባለው ኮዲዮ አጀንዳዎች ተበትነው አንዳንድ እንደው ህብረት የፈጠሩ አብይ ላይ የጋራ ድምጽ ለማሰማት የጋራ ትግል ለማድረግ የፈለጉ ኃይሎችንም ለመበታተን ታስቦ አንዳንድ አጀንዳዎችም ተወርውረዋል ምን ትጠብቃለህ ከዚህ ምክክር ኮሚሽን ከ3 ሳምንቱ እኔ ግጭቶችን ሊያባብስ ነው የሚችለው እንጂ መርጋት ሊያመጣ አይችልም የዚህ ምክክር እኮ ዓላማው የነበረው እኮ የተቃረኑ ኃይሎች እንዲገናኙ ማድረግ ነበር እዛ ላይ እኮ ፌል አደረገው የተቃረኑ ኃይሎች አንደኛ አልታረቁም አሁን ያልነው ነገር ነው እየተዋጉ ነው ያሉት ብዙዎቹ ሌላውም ደግሞ በከፍተኛ ሁኔታ ተቃውሞ ነው ያለው አልታደመም በዚህ ስብሰባ ላይ ስለዚህ አንድ አካል የለም ማለት ነው አንድ የሚቃረን ኃይል የሚሟገተው ኃይል የለም እንግዲህ ድራማ ሊሰሩ ይችላሉ የራሳቸው የብልጽግና ሰዎች ተሰብስበው የሆነ ድራማ እንደ ተቋሚ የሆኑ ምን የሆነ የተለመደ ነገር ነው እንደዛ ሊያደርጉ ይችላሉ ግን ስርዓቱን በጣም የሚተቹ ያረኩ በስርዓተ መንግስቱ ያረኩ ኃይሎች አንድ አካል አንድ ክንፍ የለም ስለዚህ ይሄ ክንፍ ሳይኖር አሁን የታሰበው ምንድነው በአብይ አህመድ ጥያቄዎቹ የአብይ አህመድ ጥያቄ አይደለም ለምሳሌ በምንድነው አገረ መንግስት ግንባታ ጉዳይ ላይ ውይይት ማድረግ የወጡ ጥያቄዎች ናቸው ከዚህ በፊት ማንንም የፈጠራቸው ጥያቄዎች አይደሉም ያሉ ጥያቄዎች ናቸው እነዚህ ጥያቄዎች የሀገር ጥያቄዎች ናቸው አገረ መንግስት አረጋም ግጭት አለ ኢትዮጵያ ውስጥ ስለዚህ ተቃረኑ ኃይሎች ተገናኝተው አንድ የጋራ የሆነ ቅርጸ መንግስት መስፋት መቻል አለባቸው ህገ መንግስት ሪቫይዝ ማድረግ አለባቸው ነበር እና ይሄንን ትተው የተቃረሩን ኃይል በሙሉ አራግፈው ይዘው በአሁን አብይ አህመድ በሚፈልገው መንገድ ነው እንግዲህ አዲስ ህገ መንግስት ሊሆን ይችላል ያለውን ህገ መንግስት እንደገና ሪቫይዝ ለማድረግ የሚሞከረው እና የዚህ ውጤት ምንድነው የሚሆነው ግጭቶቹ ይቀጥላሉ ማለት ነው እንግዲህ ተመልከታው እንዴት አንድ ጤነኛ ሀገር ጥይት በላይ ላይ የዘነበ በፌደራል ስርዓት ላይ መካከራሉ ይላል እንዴት ጥይት በአዳራሹ ላይ የዘነበ ቁጭ ብለን እስቲ የፌደራል ስርዓቱ ምን ይመስላል ምናምን ይባላል እንደዚህ አይደረግም እኮ እንደዚህ ዝም ብሎ ኖርማል በሆነ አንተ አይታሰብም
መጀመሪያ መቆም አለበት። እዛ እነዛን ውጭ ያሉ ጎትተህ እዚህ አዳራሽ ውስጥ ማስገባት ምንድነው የምትሉት ማለት አለበት። ለዛ ደግሞ ስቴፕ አለ። መጀመሪያ አሁን ፕሮፌሰር መስፍን በጣም ኃላፊነት የጎደላቸው ሰው ናቸው። አንድ ቦታ ላይ ምን ሲሉ አየሁኝ፣ ከታጠቁ ኃይሎችን መካከል ምክክሩ ላይ እንገባለን ያሉ ይመጣሉ ብለዋል። እንግዲህ ተመልከት፣ አሁን እነዚህ ባለፈው እጅ የሰጡ ሰዎች የሉም፣ ለዚህ ከፋኖ እጅ ሰጠን ብለው እነሱ አሁን እንግዲህ ፋኖን ወክለው ድርድር እያደረጉ ነው፣ ምክክር እያደረጉ ነው ሊሉ ነው። የምክክር ኮሚሽኑ ሊል ነው። ይሄ የአማራን ህዝብ ቁስል የበለጠ እየወጋ ነው የሚሄደው አይደለም። በህግ እነሱ በሚጽፉት አሁን አዲስ በሚያዋቅሩት ሀገረ መንግስት ሪቪዥን ላይ የበለጠ ቁስለኛ እንዲሆን ነው አማራ የሚያደርገው። በኦሮሚያ በኩልም የኦሮሞ አካባቢ ኦላ ሰዎች ናቸው ተብለው ይመጣሉ ማለት ነው። እዚህ ምክክር ላይ ከኦላ ተወካይ አንድ ጥያቄ አለኝ ይላል ቁጭ ብሎ አንዱ እጅ የሰጠው ሰው ማለት ነው። እዚህ ሆቴል ቁጭ ብሎ ዘና እያለ እነሱ የሚሰጡትን ርዕስ እያቀረበ የኦላ ተወካይ ነኝ ይላል ማለት ነው። ይሄ ቁስል ነው የሚጨምረው በኦሮሞ ታጋዮች ዘንድ። ስለዚህ ሄዶ የሚያመጣው ነገር አለመኖሩ አይደለም። እኔ ውጤቱ ዜሮ መሆን አይደለም የሚያሳስበኝ፣ እዳ ነው ይዞብን የሚመጣው። ምክክር በኢትዮጵያ ውስጥ እዳ ይዞ ይመጣ። አንዳንድ ሀገር ሆኗል እኮ መሳይ ምክክሩ ፌል ማድረጉ አይደለም ግጭት ጨምሮባቸው ግጭት ጨምሮ እሳት ውስጥ የከተታቸው አሉት እና ምክክር በጣም ጥንቃቄ ያስፈልገዋል ይላሉ። እንግዲህ የምክክር ባለሙያዎች በጣም በጥንቃቄ መያዝ እንደው ቃሉ ደስ ስለሚል ብቻ ንክር የሚባልበት አይደለም። በጥንቃቄ በተለይ አውትካሙ ወይም ደግሞ መጨረሻ ውጤቱ አዳዲስ ነገሮችን ይዞ ስለሚመጣ ያንን ለማስፈጸም የሚችል የሰላም ሁኔታ መፈጠር መቻል አለበት። ኮሚትመንት ያስፈልጋል፣ ቃል ኪዳን ያስፈልጋል ይላሉ። እና እንግዲህ ይሄ ሁሉ የለም። አብይ አህመድ የሚፈልገውን ስርዓተ መንግስት ያስቀምጣል ማለት ነው። እንዳልከው ብዙ ጊዜ ፕሬዚደንሻል ትላላችሁ፣ እኔ አይገባኝም እሱ ለምን እንደሚፈልገው። ሌላም ደግሞ እንግዲህ የሚፈልጋቸውን አንቀጾች ያወጣል። 39 ደግሞ አወጣለሁ ይላል። ይሄ ነው። ሁለተኛ እንደው በጣም የሚያስገርመኝ አንዱ ምንድነው መሳይ፣ እንደው ይችን ብቻ ልጨምር። ለምሳሌ የፌደራል ስርዓቱን እቀይራለሁ ይላል፣ ሰምቻለሁ እንደዛ አይነት ነገር እና የፌደራል ስርዓቱ እንቀይረዋለን፣ አማራ ክልል የሚባል አይኖርም፣ ትግራይ ክልል የሚባል አይኖርም፣ ኦሮሞ ክልል የሚባል አይኖርም፣ እንቀይረዋለን ይላሉ። አሁን ይሄ በኢትዮጵያ ውስጥ አጀንዳ ነው፣ እውነት ነው። ግን አሁን ባለበት ሁኔታ እኮ ኢትዮጵያ ውስጥ የዚህ የምንድነው ግሩፕ ግሪቨንስ የሚባለው ወይም ደግሞ የግሩፕ ምንድነው ቁጣ፣ የቡድን ቁጣ በቡድን ራስን በአይደንቲቲ በማንነት የማሰባሰቡ ፍላጎት እኮ ከመቼውም ጊዜ በላይ ጨምሯል። እስቲ አማራ ክልልን ተመልከቱ። አማራ መቼ ነው እንደዚህ በዚህ ደረጃ በማንነቱ ተሰባስቦ የሚያውቅ? በኢህአዴግ ጊዜ እኮ ጎትተህ አንዱን አማራ በአማራ ላይ ተደራጅ ብለህ አስቀምጠው እኮ አስራ ብታስቀምጠው በጥሶ ይሄዳል። በቃ ያንተን ሁሉ ያወግዛል፣ ኢትዮጵያ ጸርነህ ምናምን ይልሃል። እና አሁን እኮ አማራው እኮ አይደለም ይሄ በማንነቱ መደራጀት ታጥቆ እየታገለ ነው ያለው። ይሄ በሰው ልብ ውስጥ መጥቷል። ግሪቨንሱ የፈጠረው ብሶት ማለት ነው። በኦሮሚያ ክልል እንደዛ ነው። በትግራይ ውስጥ ተመልከቱ ያለውን ችግር። እነዚህ የማንነት ተኮር ችግሮች በሰው ልብ ውስጥ እንደዚህ ፋፍተው ሳለ አብይ አህመድ 4000 ሰው ሰብስቦ እዛ አድዋ ምክር ቤት ውስጥ ምንድነው አዳራሽ ውስጥ 4 ክልል አድርገናል፣ ትግራይን 5 ክልል አድርገናል ብለው ይሄ በማንነት ላይ ያለ ስብስብ ይፈርሳሉ። የአማራ ትግል በአማራነት ተደራጅቶ መታገሉ ይቀንሳሉ። አይቀንስም እኮ። ይሄ እኮ ነው የሚያሳስበው ነገር። ስለዚህ የሆነ የተዘለለ ደረጃ አለ። ያ የተዘለለ ደረጃ ምንድነው? እነዚህ ኃይሎች መምጣት ነበረባቸው። በጋራ እንፍታው፣ ችግሩን በምክክር እንፍታው የሚል የመጀመሪያ ደረጃ የድርድር የእርቅ ስራ ተሰርተው ከዛ በኋላ አይምሮ ወደሚጠይቀው ጉዳይ የቁጭ ብሎ በክርክር በሙግት ቅድም ያልነው ደግሞ ኤክስፐርት ሊፈታው የሚገባው ወደዛ እየተደረገ በዚህ በ3 ሳምንትም አይደለም የሚፈታው። በእውነት የሆነ ወራት ይፈጃል፣ አመትም ሊፈጅ ይችላል። ቁጭ ብሎ መፍጨት ነው እና እነሱ እኮ በ3 ሳምንት እኮ አቅልጠን አፍጭተን ምናምን እኮ ህገ መንግስት ሊያሻሽሉ እኮ ነው መስ እና ይሄ ጉዳይ የምክክሩን ጉዳይ ስናነሳ የሚያሳስቡን ነጥቦች ናቸው። ሆነ
ገለታው ይሄ የምክክሩ ሂደት ያው መርሃ ግብሩን ለማከናወን ለዓለም አቀፉ ማህበረሰብም ያው ምክክር አካሂደናል የሚል ነገር ለማሳየት ካልሆነ በስተቀረም በብልጽግና ጓዳ የተጠናቀቀ በአብይ ፍላጎት ሁሉ ነገር ያበቃለት ጉዳይ ነው። ማድረግ የፈለገውን በዚህ ሂደት አሳቦ ሊያደርግ ፈለገ እንጂ ማድረግ ከፈለገ ያደርገዋል። ምናልባት ከዚህ ከምክክሩ የተለየ ለውጥ ወይም ደግሞ አብይ የማይፈልገው ከአብይ ፍላጎት ውጪ የሆነ ነገር የህዝብ ፍላጎት የሚንጸባረቅበት ነገር የሚጠብቅ ካለ የዋህ ብቻ አይደለም። ምናልባት የኢትዮጵያን ፖለቲካ የአብይንም አገዛዝ በቅጡ ያልተረዳ ሰው መሆን ይገባዋል። ለማንኛውም ገለታው ምርጫ የሚፈታው አይደለም የኢትዮጵያን ችግር። ምክክርም ይሄ አሁን በአብይ በያዘው ሂደት የሚፈታ ችግርም አይደለም። አብይ ምርጫውን አሸንፈናል፣ የህዝብ ይሁንታ አግኝተናል፣ አሁን ደግሞ አንዳንድ ነገሮችን ለማስተካከል ይሄን ምክክር እንጠቀመዋለን እያለ ነው። እውነት እንዳለው እንዳሰበው የኢትዮጵያን ችግር በእንደዚህ አይነት ሁኔታ ይዞ ይዘልቀዋል? ምንድን ነው የምናየው? እንደው ጠቅለል ባለ ሁኔታ እንድንመለከተው ነው። አብይ አህመድ ሁሉ ነገር አበቃ ነው በቃ። አሁን ከበቀደሙ ፓርላማም የተረዳ ነው። አርባ ምንጭ ሄዶ የተናገረውን ካየኸው ገነት እንገባለን ነው፣ ምድር ላይ ጽድቅ እየሰራን ነው፣ መግቢያችን ገነት እንደሆነ አውቀናል ብሎ በዛ ደረጃ የተናገረው ነገር በራሱ አስገራሚ ነው። በእርግጥ በዚህ መልኩ ሊገዛ ይችላል። እያየን ነው ኢትዮጵያ ህዝብ በምን ያህል ርቀት ከአብይ አህመድ ጋር ተፋቶ እንዳለ ርቆ እንዳለ እየተረዳን ነው። ህዝቡ አደባባይ ወጥቶም እየተናገረው ነው። ግን በዚህ ሁኔታ አብይ አህመድ ምን ያህል ጊዜ ሊዘልቅ ይችላል? ምርጫና ምክክሩ የአብይ አህመድ መዳኛ ናቸው? አይ እነዚህ እንደውም ውድቀትን የሚያፋጥኑ ነው የሚመስለኝ መሳይ። አሁን ምርጫውም እኮ የኢትዮጵያን የፖለቲካ ክፍተቶች የፖለቲካ ለውጥ ክፍተቶች በሙሉ የደፈነ ነው አይደለም? በላሽቶ እንደውም ቅድም የጠቀስከው ለምሳሌ በጣም አሳፋሪ ነገር ነው። ልቀቅልህና አንተ ብቻህን ጎል አግባ ምናምን የሚባል ነገር። አሁን ብቻህን ተጫውታ አንተ ጎል አስገብተህ አሸንፊያለሁ በልናና የዜማው መሪ እኔ ደግሞ እዛኛውን ትልበል እዛኛው አትወዳደርብኝ ምናምን ተብሎ ይሞዳሞዳል። እንደ አንድ ፓርቲ ጤነኛ የሆነ ፓርቲ በመድብለ ፓርቲ ስርዓት ቀርቦ በህዝብ ፊት የህዝብን ይሄን ደግሞ እንደና ነገር መናገሩ እኮ ነው በጣም የሚያሳፍረው። ይሄንን ልክ እንደ ትልቅ ብቃትና ስኬት አደባባይ ላይ መናገሩ ደግሞ ምን ያህል በሞራልም በብዙ ነገር የወረደ ሰው መሆኑን የሚያሳይ ነው። አዎ የመድብለ ፓርቲ ስርዓት ኮንሴፕትም ይመስለኛል። የመድብለ ፓርቲ ስርዓት ጽንሰ ሐሳቡ ራሱ አላወቁትም እኮ። በጣም እኮ ያሳዝናል እኮ። እኔ እኮ በጣም የሚያሳዝነኝ ነገር መሳይ እኮ ኢህአዴግ በጣም ኢንሄረንትሊ የተጣባው በአማርኛ እንደውም የተጣባው በጣም የተጣባው ችግር አለ። አሁን ተለውጫለሁ ብሎ አክሮባት ሰርቶ ብልጽግና ነኝ ምናምን የሚለውን አንመነው። ኢንሄረንት የሆነ ችግር አለበት። በቃ ከዲሞክራሲ ከመድብለ ፓርቲ ጋር ስርዓት ጋር ችግር ያለበት ፓርቲ ነው። ብቻውን ቁጭ ብሎ የሆነ አዳራሽ ውስጥ ቁጭ ብሎ ረጅም ጊዜ መማር ያለበት ፓርቲ ነው እና ይሄ ፓርቲ እየተገለባበጠ እየመጣ አሁን እኮ ሲናገር እኮ ኢህአዴግ የሚባለውን እኮ ሲቃወም የኖረ ሌላ ሰው እኮ ነው የሚመስልህ እኮ። የሽመልስን ስታይ አብይ አህመድን ስታይ እዛ ውስጥ ነው ያደጉት እነዚህ ሰዎች እና ይሄ በጣም ችግር ያለበት ፓርቲ ነው አስተሳሰቡ ማለት ነውና ስለ ምርጫ ሲናገር መንሰማው ከዛ ጋር ተያይዞ የመጣ ችግር ነው። የምክክር ኮሚሽኑ ግን የምክክሩ ችግር ትልቁ ችግር ምንድነው? ሲወለድ የበርዝ ዲፌክት አለበት ይሉና ተብሏል። ብዙ ጊዜ በርዝ ዲፌክት አለበት፣ እጅና እግር የለውም ሲፈጠር ማለት እንግዲህ ሲወለድ የሚሉት እንግዲህ አንድ ተቋም ተወለደ የሚባለው በህግ ሲቋቋም ነውና ማቋቋሚያ አዋጁ ሲፈጠር በርዝ ዲፌክት አለው የለውም እጅና እግር። ለምሳሌ አሁን እዚህ ሀገር በዚህ ሀገር ሰላምና ጥናት የሚያጠና ተቋም ምንድነው ምክክር ሲደረግ ምክክር የሚያደርገው አካል የማስፈጸሚያ መዋቅር ይዘረጋል ነው የሚለው። መዋቅር የራሱን መዋቅር የመንግስት መዋቅር አይጠቀምም ነው። ምክክር ኮሚሽኑ ራሱ ሲቋቋም ለምሳሌ መጨረሻ ላይ የደረሰባቸውን ውሳኔዎች እንዴት ነው የሚያስፈጽመው? በቀበሌ አስተዳደር፣ በክፍለ ከተማ፣ በአዳነች በኩል እንደዚህ አይነት የመንግስት መዋቅር በአብይ አህመድ በምናምን ነው የሚለው ኢትዮጵያ ውስጥ ለመንግስት ተቋማት ነው እንግዲህ የሚያቀርበው የሚለው። ይሄ የበርዝ ዲፌክት ይባላል። እጅ እግር ሳይኖረው ማለት የማስፈጸሚያ መዋቅር ሳይኖረው ነው ዘሎ የገቡ። ስለዚህ ይሄ ጉዳይ ዞሮ ዞሮ ቅድም ያልነው የብልጽግና ፍላጎት ተጠምዝዞ በዛ እጅ ስር ያለ ስለሆነ
ተስፋ አይደለም። ለዚህ ነው እንደገና ይፈጠር። ምድሪቱ ከባድ ጥያቄ ነው ያላት። የሆነ እንዴት አድርገን ሰላም እንፍጠር ምናምን ብቻ አይደለም ያለው። ሀገረ መንግስቱ ላይ የተሰፋው ቅርጸ መንግስት ልክ አይደለም፣ ልክ ነው፣ ልክ አይደለም፣ ልክ አይደለም የምንባባል ሰዎች ነን። የፌደራል ስርዓቱ ጉዳይ ላይ የፓርላማው ጉዳይ ላይ ተመልከቱ። በኢትዮጵያ ጉዳይ እንደው ምናልባት አንዳንድ ወጣቶች እንትን ይረዳ ከሆነ ብዬ ነው ይሄን ማነሳው። መሳያው የኢትዮጵያ ባይካሜራል ናት ይላል። እንግዲህ ተመልከተው የባይካሜራል የሚባለው እንግዲህ እንደምታውቀው ሁለቱም ህግ ማውጣት ሲችል ነው። ሁለቱም ምክር ቤት ማለት ነው። አፐር ሃውስ የሚባለውና ሎወር ሃውስ የሚባለው ከፍተኛው ቤትና የታችኛው ቤት ህግ ማውጣት ሲችል ነው። ኢትዮጵያ ውስጥ አፐር ሃውስ የሚባለው ወይም የላዕላይ ምክር ቤቱ ህግ አወጣ። ስለዚህ ባይካሜራል ናት ወይ የሚለው አንድ የምክክር ጥያቄ ነው። ሁለተኛው በጣም የሚያሳዝነው ነገር ይሄ ምክር ቤት በምርጫ አንገነባው መሰለኝ። ኢትዮጵያ ውስጥ ምርጫ መጣ ከተባለ የምንመርጠው ሎወር ሃውስን ብቻ ነው። የአፐር ሃውስ የሚባለው የላይኛው ቤት ለምርጫ ቀርቦ ማያውቅም። አሁን የፌዴሬሽን ምክር ቤት ማለት ነው ከባድ ውሳኔ የሚወስን ነው። ህግ ትርጉም የሚሰራ የሀገሪቱን ቀመር የኢኮኖሚ ቀመር የሚቀምር ነው። ማን ነው? ይሄንን ኢህአዴግ የሚባል ፓርቲ ዝም ብሎ ይሾምበታል። አገኘሁና መጣህ ይላል፣ እንትናን ኬሪያና መጣህ ይላል፣ እንትና ገብተዋል ይላል። ምን እንደሆነ አናውቅም። ያ ቤት የሚሰራው እንዴት እንደሆነ ዝም ብሎ እንደፈለጉ ነው የሚደለድሉት። እንደፈለገው መጫወቻ ነው የሆነው እና ይሄ ቤትም ከዚህ ወጥቶ እንዴት ነው አሁን እዚህ ሴኔት እና ምንድነው ተወካዮች ምክር ቤት የሚባለው አለ አይደለም? ሁለቱም በምርጫ ነው ህዝብ መርጦ ነው የሚገነባቸው። እንዴት ነው ኢትዮጵያስ ወደዚህ ማትሻገረው የሚለው ነገር እኮ የምክክር ጉዳይ ነው። እነዚህ መሰረታዊ የሆኑ የሀገሪቱ መዋቅር የሚነኩ ነገሮች የተቃረኑ ኃይሎች ተገናኝተው ሞግተው ተሟግተው የተሻለ ቅርጽ መንግስት የሚሰፍበት ሁኔታ ሲኖር ነው እና አሁን ያለው የአብይ አህመድ ስርዓት የሚፈልጋትን አይነት ቅድም ያለው የመደመር ሐሳብ የሚሏት አለች። እቺ የመደመር ሐሳብ ለሱ ብቻ ለነሱ ነው የገባችው። እኔ መቼም ምንም ሊገባ አይችልም እኮ መሳይ ተልከተው የኢትዮጵያ ችግር ውስብስብ ሆኖ ሁሉንም የማቴማቲክስ ስሌቶች እኮ ይጠይቃል። መቀነስን ሁሉ ይጠይቃል፣ ማካፈልን ሁሉ ይጠይቃል፣ ማባዛትን ሁሉ ይጠይቃል። መደመር የምትባል እቺ እሷ ብቻ ናት ችግሩን የምትፈታው። ሰግጥ ቅድም ያለው ሰግጣል እና ይሄ ምክክር ሊሆን አይችልም መጨረሻ ላይ። ገለታው እንግዲህ በተለያዩ መረጃዎች ቆይታ ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ እነን ይመስላል። እንግዲህ እንዳጠፋ ዳግም እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ። አመሰግናለሁ መሳይ። መልካም ጊዜ ለሁላችሁም ይሁን። ተመልካቾቻችን በዚሁ የዛሬውን አበቃን። በሌላ የአንከር የመረጃ ክፍለ ጊዜ እስከምንገናኝ አብራችሁን ስለነበራችሁ ከልብ በማመስገን እንሰናበታለሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።